የተሰሩባቸው ቦታዎች አሉ። ለምሳሌ ስህተቱን ንገረኝ። ምንድነው? 1 2 3 ስህተት ብለህ ንገረኝ። ለምሳሌ ለአንድ አዲስ አበባ ሲለማ እሺ፣ አገር ጸድቷል፣ ውበት አለው፣ እኔም ሄጃቸዋለሁ፣ ያምራል። ስህተቱ ደግሞ ምንድነው? የሚነሱ ሰዎችን በተገቢ ሁኔታና በተጠና ሁኔታ ተመጣጣኝ የሆነ ነገር አድርገህ ማድረግ አለብህ። ክፍተቱ እሱ ነው። ገብቷል አይደለ? ክፍተቱ ለምሳሌ 4 ኪሎ አንድ ካሬ ቦታ የሚያወጣው ቫልዩና ሱሉልታ ወይም ገላን ወይም ደግሞ ቢሾፍቱ ስቴዲየም የሚያወጣው ቦታ አንድ አይደለም። አንተ ቦታውን ለሌላ አሳልፈ ስትሰጥ በብዙ ሚሊዮን ብር አሳልፈ እየሰጠ ያንን ሰው ደግሞ እዚህ ሀገር ታውቃለህ፣ እዚህ ሀገር አንድ ቦታ ስትነሳ የምትነሳበት ህንጻ ቫልዩ 100 ሚሊዮን ከሆነ ጉድዊልን ታጣለህ ተብሎ እንኳንስ አንተ ባለቤቱ ይቅርና እዛ ህንጻ ላይ የተከራዩ ሰዎች እንኳን ጉድዊላቸውን ያጣሉ ተብሎ ገንዘብ ይሰጣቸዋል። ታውቃለህ፣ የኛ አቅም በዛ ደረጃ እንኳን ባይሆን ሰዎችን ቅሬታ የማይፈጥር ተመጣጣኝ ነገር መደረግ አለበት። ወደፊትም መስተካከል ካለበት መስተካከል አለበት። አንዱ ይሄ ነው ብዬ ነው የማስበው። አግኝቼ ከሆነ ጥያቄ። እሺ፣ አብይ የሰራቸው መልካም ነገሮች ንገረኝ። መልካም ነገሮች አሉ። አብይ ወደ ስልጣን ከመጣ በኋላ የሰራቸው መልካም ነገሮች አሉ። የተሰሩ መልካም ነገሮች አሉ። እስኪ ለምሳሌ ምን ሰራ አብይ? አባይ ግድብ አልቆ ራሱ ለአገልግሎት ማሉ እኮ ቀላል ነገር አይደለም እኮ። ኦኬ፣ ፊኒሺንግ። ኦኬ፣ አባይ ግድብ 65% ነው የተቀበለው። አባይ ግድብ አልቆ ለአገልግሎት ውሏል። ኦኬ፣ ሌላ በከተማም በኩል የሚታዩ ነገሮች ሂደታቸውና ድርጊታቸው እንትኖችን ልማቱና እንትኑ አልተመጣጠንም ማለት ካልሆነ በስተቀር እሱም በበጎ ልማት የምታየው ነገር ነው። እሺ፣ ኢትዮጵያ ውስጥ የምታየው ችግር የአብይ ችግር ነው ብለህ ታምናለህ? ለምሳሌ ይሄ ግጭት፣ የታጣቂዎች ሁኔታ፣ ግድያ፣ እነዚህ የምታያቸው ነገሮች ብቻ አይደለም። የመንግስት ችግር አለበት። ችግሮች በጊዜው መፈታት አለመቻላቸው ያመጧቸው ነገሮች አሉ። ገብቷል አይደለ? እንደገና ደግሞ የተለያዩ ኢንተረስት ያላቸው ሰዎች አሉ። ስፔሲፊካሊ ኢትዮጵያ ውስጥ ዜጎች ይሞታሉ፣ ታጣቂዎች እየተዋጉ ነው፣ እየተታኮሱ ነው። አብይ አህመድ አሊ ማድረግ እየነበረበት ያላደረገው ነገር ምን አለ? አሁን ይሄ እዚህ ጉዳይ ላይ የአብይ ጥፋቱ ነው የምትለው ምንድን ነው? ይቅርታ ድገምልኝ። ለምሳሌ ሀገራችን ላይ አክቲቭ የሆኑ ጦርነቶች አሉ። ታጣቂዎች እዚህም እዛም ይታኮሳሉ፣ ዜጎች ይገደላሉ። እያየህ ታውቃለህ። ኔትወርክ እኔ ጥሩ አይደለም መሰለኝ። ነፃ ላይ ገብቼ ነው መገጠል። እሺ፣ ሌላ ሰው እናስገባለን። እሺ፣ አሁን ይሰማል። አሁን ይሰማል። እሺ፣ አገራችን ላይ እየሆነ ባለው ለምሳሌ ቴዲ አፍሮ ሲናገር እየሞትን ነው ይላል። እየሞትን ነው ለሚለው ተጠያቂ የሚያደርገው በሱ ግጥሞች ኦብቪየስሊ የፌዴራል መንግስቱን ነው። የፌዴራል መንግስቱ ብሔርን መሰረት ላደረጉ ግጭቶች ሰው እያስገባችሁ ያላችሁት፣ ቆይ ቲክቶክ ላይ አታስገቡ እንጂ ሰው እየሞተ ላለ ሰው ወይም ደግሞ ለምናያቸው ግጭቶች የአብይ ጥፋት ነው የምትልበት ፓርቲ የትኛው ነው? የትኛው ግጭት? ለምሳሌ ያለ ኦሮሚያ ላይ ያለው ነው? አማራ ክልል ያለው ግጭት ነው? ለምሳሌ ወገኔ እየሞተ ነው እያሉ የሚያለቅሱ ብዙ እያለቀስን ነው፣ እየተቸን ነው፣ እየተነጋገርን ነው አይደለ? ኢትዮጵያ ውስጥ ለምታየው ሞት ማለት ነው። የሁለቱም ኮንትሪቢሽን አለ። ኦኬ፣ ሶ ስፔሲፊካሊ የአብይ ጥፋት ነው የምትለው አለ? እስኪ ለምሳሌ የአብይን ፓርት ንገረን። እሺ፣ ኔትወርኩ ያስቸግራል። ሄሎ ሄሎ፣ ይሰማል? ሄሎ፣ አይሰማም? ይሰማል። እሺ፣ ይሰማል። እንዴት ነው? ይሰማል። ባለፉት 8 ዓመታት አብይ አህመድ አሊ አገር እየገነባ ነው ወይስ አገር እያፈረሰ ነው? እየገነባ ነው። እየገነባ ነው። አዎ። እንዴት?
እንዴት ማለት ጥሩ። እኔ ከኢትዮጵያ ነው፣ አዲስ አበባ ነው የምኖረው። እሺ እኔ ረማን እባላለሁ። እየገነባ ነው በሚለው ሀገር መጀመሪያ በምንድን ነው የሚገነባው በሚለው በማወቅ ብንነሳ እላለሁ። እኔ አሁን ላይ ባለው እኔ በማውቀው ባለውበት በፕሮዳክሽን ላይ ነው ያለሁት። መርካቶ ብገባ ማክሲማም 90% በሀገርኛ ተቀይሯል። አንድ እቃ በጠቃላይ ሀገር ውስጥ ነው የሚመርተው። አንድ መከላከያው ላይ ያለውን ነገር ስታይ፣ በተለይ አግሪካልቸሩ ላይ ያለውን ኦልሬዲ ከለውጡ በኋላ ያለውን እያንዳንዱ ለውጦችን በግብርናው ዘርፍ ብታዩ በጣም ትልልቅ ለውጦች አሉ። ለምሳሌ ምን ለውጦች አሉ የሚታዩ? እስኪ ንገረን። ከዚህ በፊት የነበረው ለውጥ ቢያንስ ማክሲመም 2000 ፒስ ፓምፕ ነበር የመስኖ መሳቢያ። ምን 2000 ፒስ ነበር የመስኖ መሳቢያው። ይሄ ምንድነው ፓምፑ? እሺ አሁን ማክሲመም 20,000 ፒስ ደርሷል። ይሄ ጠቅላይ ሚኒስትሩ ካወሩት መረጃ ነው የምነግርህ። 2000 ፒስ ማለት ነው 2000 ፒስ ጀነሬተሩ ይሄ ውሃ የሚስበው የለም መስኖ አወኩት። ፓምፑ 2000 ፒስ ነበረን ከዚህ በፊት ከለውጥ በፊት። በአጠቃላይ በሀገሪቱ የነበረ 2000 ነው የምትለው? 2000 ፒስ ይመስለኛል፣ እንደዛ ያሉ መስለኝ በባለፈው። ከዛ በፊት ፓምፕ ውሃ መሳቢያ አሁን ስንት ደርሷል? ከ20,000 ፒስ በላይ ይመስለኛል። ይሄ በለውጡ የመጣ ነው የምትለው? ለውጡ ያመጣው ዘርፎች አሉ፣ ከዘርፎቹ አንዱ ነው። እሺ ሌላ? ትምህርት ቤቶች ተስፋፍተዋል። የምን ትምህርት ቤት? ኤሌመንተሪዎቹ በየክልሉ ተስፋፍተዋል። እኔ ባለሁበት ተወልጄ ባደግኩበት አዲስ ቢያንስ አሁን 3-4 ተሰርቷል። ኤሌመንተሪን እኛ ለመማር የምንሄድበት ርቀት ነበር፣ አሁን አጥሮልናል። ኤሌመንተሪ ትምህርት ቤት እኮ የፌዴራል መንግስት አይደለም የሚገነባው፣ የክልል መንግስታቶች ናቸው። የክልል መንግስታቶች በትምህርት ሚኒስቴር ከቢሮ ቀጥታ 2 ተሰርቷል። እኛ አካባቢ ቼክ ማድረግ ትችላለህ። እሺ ሌላ? መከላከያው ምን ሆነ? መከላከያው አሁን ያለበት ቁመና ድሮን ማምረት አልጀመርንም? ድሮን ማምረት ነው ወይስ መገጣጠም ነው? መገጣጠም ጀምረናል። ድሮኑ ጥይት እያመረትን ነው፣ የገዛን አይደለም። ተተኳሽ ማለት ነው? ተተኳሽ። እሺ መከላከያው አሁን ያለበት ኢትዮጵያዊነት ስሜት በራሱ ይናገራል። በፊት የነበረው መከላከያ እንዴት ነበር? አሁን በፊት ያለው መከላከያ ሲያልፍ ራሱ ተፈራዋለህ። የሆነ ጎጥ የያዘ ነው። ኦኬ። መሳሪያ በመታጠቃቸው ነው የምትፈራቸው ወይስ በጎጣቸው ነው የምትፈራው? መሳሪያ በመያዛቸውም ጎጥነታቸውም ሳይሆን ያለው ራሱ ድባቡ ያወራል። አሁንስ የምታያቸው መከላከያዎችን አትፈራቸው? ይሻላል፣ ለዘብ ይላል። እሺ ሌላ? አገር አሳደገበት የሚባለውን መንገድ ሌላኛው አገር አሳደገ ስትል ሀገር ያሳደገበት በሌላኛው በኩል ስናየው አስፋልቶች ተሰርተዋል በስፋት። ለምሳሌ ከየት ወዴት? እኔ በማውቀው በዚህ ዓመት ብቻ ወደዚህ ከደቡብ ውስጥ በስልጤ ዞን 4 በላይ ትልልቅ ፌዴራል መንግስት አስፋልት ተሰርተዋል። ሌላ? ትምህርት ላይ ትምህርት ቅድም አልክ። ትምህርት ሚኒስቴር ራሱ ያደረገው ሪፎርም። እሺ ስለዚህ አሁን በዚህ 8 ዓመት ጠቅላይ ሚኒስትር አብይ አህመድ አገር እየገነቡ ነው እንጂ እያፈረሱ ነው ብለህ አታምንም? አዎ። እሺ ታጣቂዎች አሉ፣ አክቲቭ የሆነ ጦርነት አለ። ኦነግ ይታኮሳል፣ ቲፒኤልኤፍ ከዚህ ቀደም ተታክሷል፣ ፋኖ የተታኮሰ ነው፣ እገታዎች አሉ። እነዚህ የማጥፋቶች ናቸው። እገታዎቹ የማጥፋቶች ናቸው። አንደኛ በዚህ በኩል የመንግስትም ድክመት አለ። ግን ለምሳሌ አዲስ አበባ ላይ እገታዎች በዝተው ነበር። ማን ነው የሚያገተው? አሁን በዝተው ነበር የሆነ ሰሞን። ስለዚህ አዲስ አበባ ላይ ሰዎች የሚታገቱ ከሆነ መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ለሚለው ምስክር ሊሆን አይችልም? ቴዲዬ
እንዴት ይታይልኝ መሰለህ? እኔ ምልከታ ነው። ለምሳሌ ደህንነቱን ርዷን ከያዘው በኋላ ማክሲመም 95-98% እገታው ቆሟል ማለት ይቻላል። አሁን ላይ ባለው ትልቁን ስራ እየሰራ ነው። አቶ ሬድዋን ከመጡ በኋላ ከተማ ላይ እገታ የሚባለው በየቦታ ላይ ኬላ ቆረጣ የሚባለው ጦርነቱን በመረጋጋት ላይ የደህንነት ስራዎች በሚሰሩበት ቦታ ላይ አቶ ሬድዋን ከመጡ በኋላ ረጋብ እያለ ነው። እሺ በመጨረሻ የምትለው ነገር ካለ በልና ለሌሎች እድል ሰጣለሁ። ሀገር እየተገነባች ነው። በረጋታ ብታይ፣ በስሜት ሳይሆን በረጋታ ብታይ የተሻለ ነው። አሁን ላይ ያለው ነገር እኔም ያኛውም ሳይዳ ሀገር እየገነባም አይደለም የሚባለው የሚገነባበትን መሀል ብንመጣ ቀጣይ ደዋይ ለምሳሌ ሀገር እየፈረሰ ነው ብሎ የሚያምን ከሆነ እኔ እየተገነባ ነው ብዬ እያመንኩ ከሆነ በመሀል ተጠጋግተን ብንመጣ ነው የሚሻለው እንጂ ጽንፍና ጽንፍ ይዘን አንድ መሰዳደብ ያለፍንበት ነው። የሚጠቅመን ነገር የለም ነው ጠቅላላ ሀሳቤ። እሺ ወንድማችን ከልብ እናመሰግናለን። እሺ ሄሎ፣ ጤና ይስጥልኝ። ይሰማል? ሄሎ። እሺ ይሰማል ወንድሜ? ይሰማል። ባለፉት 8 ዓመታት አብይ አህመድ ሀገር እየገነባ ነው ብለህ ነው የምታምነው ወይስ እያፈረሰ ነው? አይ ቲንክ በጣም እየገነባ ነው ብዬ የማስበው። እየገነባ ነው ብለህ ነው የምታስበው? ኮርስ ላይክ የሆነ ብላይንድ ካልሆንክ ወር ደግሞ መስማት የተሳነ ካልሆንክ ኢትዮጵያ ውስጥ ያለው ሪያሊቲ ቅን በሆነ ልብ የምታይ ሰው ከሆንክ ይህን ኮንክሉዥን ላይ ለመድረስ ምንም የሚያስቸግር ነገር የለም። ግን እንደው አእምሮ አስተሳሰብህ ምናምን በጥላቻ ነው ከተሸፈነ ዛሳ አንደርስቲንግ። ግን በቃ ሪያሊቲ ነው፣ በቃ የምታየው ነገር ነው። ሶስቱን ዲቤት ማድረግ አንድ ትንሽ ይከብዳል። ፍራንክሊ ስፒኪንግ ነው። እሺ እዚህም እዛም ጦርነቶች አሉ፣ ዜጎች ይታገታሉ። ይሄ ደግሞ የፌዴራል መንግስቱ ኃላፊነት ነው። ፌዴራል መንግስቱ ኃላፊነቱን በአግባቡ እየተወጣ አይደለም። ስለዚህ አገር እየፈረሰች ነው ይላሉ። ለምሳሌ ድምፃዊ ቴዲ አፍሮ እዚህ ጋር እንደምታዩት በሙዚቃው ዳስጣልም ይህንኑ ነው የተናገረውና ምን ትላለህ? የማን ጥፋት ነው? ፖይንቱን መሰል አሁን እንደዚህ አይነት ነገር የሚያወሩ ሰዎች አገር ውስጥ ሰላም እንዳይመጣ እራሳቸው ገንዘብ እየላኩ ሚሊሻዎችን እያስታጠቁ ሜን ፖይንታቸው ምንድነው? አገሪቷ ውስጥ ሰላም የለም የሚለውን ነገር ያን አይነት ትርክት ለመፍጠር የሚፈልጉ ሰዎች ናቸው። እና ሴም ፒፕል አደራጅተው ገንዘብ ልከው ምን ብለው ምናምን የሚያደርጉ ሰዎች ከዛ የሆኑ ኢንሲደንቶችን እዛም የሚፈጥሩና ከዛ ወጥተው ይሏል በቃ ሰላም የለም ሀገሪቷ ውስጥ ኮንትሮል ማድረግ አልቻለም ምናምን ይለዋል። ግን when it comes to the government እንትን ነው ስቴፕ ባይ ስቴፕ እያየን የሚሄደው። ፕላስ ደግሞ ታጣቂዎችን ለምሳሌ ፋኖና ኦነግ እየተታኮሱ ነው በዋነኛነት የነሱ አሁን ሌላ ኤራ ላይ እየገባን ገባ። አሁን ያለንበት እንደዚህ አይነት ነገር ነው። ግን አሁን አብይም በለው ብልጽግናም within 2-3 months ያለውን ፓወር ኮንሶሊዴት ሲያደርግ there will be another story ብዬ ነው የማስበው። ግን ፎር ናው ምን እያደረገ ነው? በቃ በዛ ሁኔታ የሚጎዱ በጣም ብዙ አንደርስታንዲንግ የሌላቸው የማህበረሰብ ግሩፖች አሉ። አሁን ሲቪል ዋርን ትንሽ የሚለየው ነገር ምን መሰለህ? ስትተኩስ የምትተኩሰው የራስ ህዝብ ላይ ነው ገባ። እና መንግስት ደግሞ በጣም ትልቅ ሪስፖንሲቢሊቲ አለበት፣ ከፍ ያለ ሪስፖንሲቢሊቲ ማለት ነው። መዋጋት ብቻ አይደለም፣ ግን እዛ ውስጥ ኢንቮልቭ ያደርጉ ሰዎችንም ሴቭ የማድረግ ግዴታ አለበት እንጂ አሁን ለምሳሌ አሁን
ገቨርንመንት ባለው ፓወር አንጻር ስታስበው አሁን አማራ ክልል ውስጥ ምናምን ኦር ደግሞ ወለጋ ውስጥ ሸኔ የሌለው ምናምን ዋሬቨር እንትን የሚሉት አሚን ላይክ ዊዝን ሾርት ፔሪድ ኦፍ ታይም ማስቆም ይችላል። ግን ያ በጣም ትልቅ ብለድ ሼድ ያመጣል። በጣም በዛ ፕሮሰስ ውስጥ የሚጎዱ በጣም ብዙ ሰዎች ይኖራሉ እና እኔ ማስበው እንደሆነ ታውቃለህ የምህረት ጦርነት ነው እየተካሄደ ያለው። የምህረት ገቨርንመንት ሪስፖንሲብል ሆኖ ሴቭ ማድረግ የሚችለውን ወጣት ሴቭ ለማድረግ እየሄደ ያለበት እንትን ነው እንጂ ካለው ፓወር አንጻር ካለው ዶሚናንስ አንጻር በቀላሉ ማስቆም የሚችለው ነገር ነው ብዬ ነው የማስበው። ቢኮዝ በኢህአዴግ ጊዜ ካን ኢማጅን የጎጃም ጫካ ውስጥ ወር ደግሞ የወለጋ ዱር ውስጥ ቁጭ ብለው እንደዚህ መግለጫ እያወጡ በኢንተርኔት በቲክታክ እየገቡ ምናምን የሚኖሩ እንትኖች ምናምን አሚን ላይክ ኢትስ ኢምፖሲብል ማሰበው ማችልም ጠቅ አድርጓቸው ልብን የሚያስገቧቸው ማለት ነው በፊት ባለው ጊዜ ማለት ነው። ይሄ ግን ሰውን ሴፍ የማድረግ አይነት ነገር ነው። በጣም በዛ ሁኔታ የሚካሄድ ነው እና ሰው እሱን ማስተዋል መቻል አለበት ለማለት ነው። እሺ ከልብ አመሰግናለሁ ደዋያችን። እሺ ኦኬ ታንክ ዩ። ሄሎ አንዳንዶቻችሁ በምንድን ነው የምንደውለው ምናምን ይሉኛል። ሄሎ ጤና ይስጥልኝ። ቁጥር አታዩ? ቁጥር እኮ ፊት ለፊት ላይ ቁጥር አይታያችሁም? እዚህ ጋር ያስቀመጥኩት ቁጥር ዩቲዩብ ላይ አንዳንዱማ በጣም በሚያስገርም ሁኔታ ዩቲዩብ ላይ ሆኖ በምንድን ነው የምንደውለው ይለኛል። እዚህ ጋር እኮ ያስቀመጥኩት እኮ የባንክ ቁጥር አይደለም። በዚህ ነው የምንደውሉ። እሺ ጤና ይስጥልኝ እህታችን፣ እንዴት ነሽ? ጤና ይስጥልኝ። የተከበራችሁ እንደምን አላችሁ? ከስርም ከላይም ያላችሁ ከጎንም ከግራም ያላችሁ ቴዲ ቤት ቡና እየጠጣችሁ እንደምትሰሙ መቼም እርግጠኛ ነኝ። ለማንኛውም ቴዲ በጣም ነው የምናመሰግነው። አንተ የሀገር ጀግና ነህ። ባላንስድ የሆነ ውይይት ስለምታደርግ በጣም ደስ ይለናል ሁልጊዜ። እኔ እንግዲህ ከደጋፊዎቹ ነኝ። ሰው ላመስግን በእናትሽ M5 278 ከልብ እናመሰግናለን ለ$50 ሱፐር ስቲከር። በቃ እኛ ስንገባ እንደዚህ ነው፣ ጠብ ነው የሚያደርጉት ሚዲያውን ሰፖርት ስላረከሽ። እሺ ጠቅላይ ሚኒስትር እኛ ስለገባን ነው ጠብ የተደረገው። እሱም እኛ ምስጋና ይገባናል። ለማንኛውም እሺ ስቀጥል ጠቅላይ ሚኒስትር አብይ አህመድ አገር እየገነቡ ነው ወይስ እያፈረሱ ነው? እንዴት ያፈርሳል? ያላየነውን ወግ እያሳዩን ነው እንጂ። እሺ ምን ወግ አሳዩን? ለምሳሌ ኢህአዴግ ለራሱ ለፖለቲካ ሴራ የወጣውን ዘፈን እሱ ደግሞ ዘፈኑን ተንትኖ በስራ እያለ እያዋለ ነው። ብሔር ብሔረሰቦች ሆኑ የኢትዮጵያ ልጆች፣ ብሔር ብሔረሰቦችን የኢትዮጵያ ልጆች እያደረገ ነው ጠቅላይ ሚኒስትር አብይ አህመድ። ዋና መሰረቱ በቃ የጠቅላይ አብይ አህመድ ሰክሰስፉል የሆነበት ምክንያት ምንድን ነው? ኢትዮጵያ ያልሆኑትን ኢትዮጵያ ያደረገ ማለት ምንድን ነው? በኢትዮጵያ ስም ኢትዮጵያውያን ብዙ የማያውቋቸው ድሃዎችን ገጠር እየሄደ አይተው ማያውቁትን ወግ እያሳያቸው ሪዞርት እየሰራላቸው ሪዞርቱን እነሱ ከመዝናናትም አንፃር አንዳንዶች ሪዞርት ከሰላም ጋር የሚሆን ነገር ነው፣ ላግዠሪ ነገር ነው፣ ቅንጦት ነው። መጀመሪያ ሰላም ያስፈልጋል። ሰላም ሳይኖር ሪዞርት ምን ያደርጋል? ምን ትያለሽ? እንዴት ሰላም ይኖራል? ሪዞርት እኮ ለድሃ ተሰራ ማለት እኩል እንሆን ነው እኮ። እኩልነት የማይፈልግ ሰው እንዴት ሰላም ይሰጠናል? ሰላም መቼም ሊሰጠን አይችልም እንጂ ለምን ከነሱ እኩል እንበላ ነው። ልጆቻችን ከነሱ እኩል ኳስ ሊጫወቱ ነው። እየተተኮሰ ተኩስ ባለበት አካባቢ ላይ ሪዞርት ኖሮ እዛ ሄደሽ ልታርፊ ትችያለሽ? አዎ እዛ ነበርኩኝ እኔ አሁን ሰሞኑንና እየተተኮሰ እኔም ጥሪቱን አንስቼ ተኩሼ አባረናል። አንድ ላይ እዛ ሆነን ከሀገር ጋር ያው አገር ሲገነባት ትግል ይኖራል እና እየታገልን ነው የምንገነባው። ጠቅላይ ሚኒስትር ወይ ደግሞ ሪዞርት ይዘሽ የሚተኮስበት ቦታ ላይ አረፍኩ ነው የምትይኝ? አደርኩ ነው የምትይኝ? እና ከዛ በኋላ አብሬ ወታደሮቹ ጋር አብሬ ተኮስኩ እና አባረርናቸው። ሀገራችን ነው ምን እናደርጋለን? ጠቅላይ ሚኒስትሩ ብቻ እኮ አይደለም ሀገር ጠባቂ፣ እኛም ነን ዜጎች አይደለም? ምን እናደርጋለን ብለክ ነው። ስለዚህ የሚመጡ ቱሪስቶች ሽጉጥ ይዘው መምጣት አለባቸው ማለት ነው።
አይ ስራቸዋል እዛ ሲመጡ አለ ሁሉም የተሟላ ነው። ለማንኛውም በእውነት ነው ምልክ በጣም እኛ ቢዚ ነን፣ ስራ ላይ ነን ያለ ነው። በጣም እየሰራን ነው። አይተዋቸው በቃ እነሱ እዚህ ከተማ ላይ ጥቡ ብለው ኢትዮጵያኛ ነን ብሎ የሚሉ ሰዎች የትኛውን ከተማ ላይ ገጠር ያሉትን የሰራን ስለሆነ we are too busy። ስለዚህ የሚመጣውን ትግል የሚታገለው አሁን ከተሜው ሳይሆን ገጠሩ ያለው ሰው ነው። ለውጡ የመጣለት እሱ ስለሆነ ማለት ነው። እና ጠቅላይ ሚኒስትሩ ይሄ ኮሪደር ለማሰራ ምናምን ብቻ ሳይሆን ገጠር ለገጠር ላይ በጣም ብዙ ስራ ሰርቶ ያልታዩ ማህበረሰቦችን እያየ ስለሆነ እኛ የደቡብ ልጆች በተለይ የምንታገለው ኢትዮጵያ የምንላት ኢትዮጵያ ብሔር ብሔረሰቦችን ያቀፈች ናትና ቴዲ እኛን በጣም አስቀይሞናል። ይቅርታ ካልጠየቀ እንደውም በጣም አዝነንበታል። ይቅርታ ካልጠየቀ ምን ታረጉታላችሁ? አሁን እንቀይመዋለን፣ እናደርገዋለን። ለእግዚአብሔር አሳልፋችሁ ትሰጣላችሁ። በቃ ያው የደቡብ አይደለን የጸሎት ሰዎች አሳልፈን እንሰጣለን ለጌታ። እሺ ከልብ እናመሰግናለን። እሺ ከልብ እናመሰግናለን። እሺ ሄሎ ይሰማል? ይሰማኛል ቴዲ? ነኝ። እሺ እንኳን ደህና መጣህ ደዋያችን። በጣም አጣጭ ነኝ። እግዚአብሔር ይባርክ ወንድሜ ለምታደርገው ባላንስ ስለሆነ ሀሳብን እኔ እንኳ ሀሳብ ለመስጠት የፈለግኩት በጣም ትልቅ ለውጥ አለ ኢትዮጵያ ውስጥ የሚታይ ይሄ እውነት ምንም የሚካድ ነገር የለውም እና አሁን ትልቁ ስህተት ያለው ሚዲያው ላይ የሚሰሩ ሰዎች ትልቅ ስህተት ነው የሚሰሩት። ለምንድን ነው አሁን ለምሳሌ ቴዲ በጣም ተወዳጅ ሆኖ ሳለ ሀገሩን የሚወድ ሰው ሆኖ ሳለ ግን ጋፕ ያለውን በዚህ ጄኔሬሽን እና በባለፈው ጄኔሬሽን መካከል ያለው ጋፑን ብሪጅ መሆን ሲገባው ብሪጅ መሆን አልቻለም። ምን ማለት ነው? ፓስት ያለፈውን ነገር የቀደመው ኢሉዥን የነበረችውን ኢትዮጵያ እስካሁን አእምሮ የተሳለችውን ኢትዮጵያ ያንን ነገር በማሰብ ሰዎች በብሶት ሆድ እንዲብታቸው እንደወደቀን እንደከሰረ ኢትዮጵያ ውስጥ ለምሳሌ እገታ፣ ግድያ የለም? ኢትዮጵያ ውስጥ ግድያ አለ። በትክክል ያን መዝፈኑ አሜሪካን ሀገር ነው የምኖረው። አሜሪካን ሀገር ውስጥ ግድያ አለ እንዴ? በደንብ ነው ያለው። እዚህ አሁን አንተ የምትኖርበት ካናዳ ሁሉንም ቦታ ልታውቅ ትችላለህ። የትም ፕሮፌት እኮ የለም። ነገር ግን ምን ማለት መሰለህ፣ አሁን በተለይ ደሃ ሀገር ናት ኢትዮጵያ። ከደህንነት የተነሳ ብዙ ወንጀሎች ይኖራሉ። መንግስት እኮ እየተጋደለ ያለው ለምን ሁሉም ግለሰብ ጦር መሳሪያ ከያዘ ሰሙን አግቶ ብር የመቀበል እድሉ ሰፊ ነው። ስለዚህ መንግስት ህገወጥ የሆነ አንድ መንግስት ሀገር ውስጥ እንዲኖር ትጥቅ ፍቱ ብሎ እየተጋደለ ያለበት አንዱ ምክንያት ይሄ ነው። ግድያ አለ። ነገር ግን እየተሰራ ያለው ፎከስ ሳናደርግ ያልተሰራው ላይ ፎከስ ብናደርግ ባላንስ ልንሆን አንችልም። አሁን እየተሰራ ያለው ሀገሪቱ ለውጡን እንየው፣ መንገዱን እንየው፣ አዲስ አበባ ነው እንየው። አዲስ አበባ ውስጥ ሚኒባስ ነድቼ አውቃለሁ የዛሬ 24 ሰዓት። ከተወሰነ ጊዜ ወደ ኢትዮጵያ ሲሄድ ሌላ ሀገር ነው የመሰለኝ። የመኪና ይዤ ተከራይቼ መንገድ ሁሉ እስከሚጠፋኝ ድረስ ማለት ነው። እና ይህ ማለት ምንድን ነው? ይህንን እውነት ካልተናገርን ካልመሰከርን ማን ይመሰክራል? ስለዚህ ቴዲ አፍሮ ኢትዮጵያ የሞተች ነው ብሎ የተናገረው ወይም የተጠቀመው ቃል ግነት ነው ብለህ ታስባለህ? በጣም ግነት ነው። ለምን በለኝ። ግነት አንደኛ ኢትዮጵያ የህብረ ብሔራዊ ስትሆን ሞር ኢትዮጵያዊነቷ ትቀጥላለች። ያለበለዚያ ህብረ ብሔራዊ ካልሆነ እነዚህ ጽንፈኞች ሀገሪቷን ይበትኗታል። ለምን አሁን ኦሮሞ ብትወስድ ሞር ካከረርከው ልገንጠል ነው የሚለው እንዴ? ኦሮሞ ስንት ክልል ነው? ስንቱን ነው በጉልበት ልታስቀረው የምትለው ከመገንጠል? ብጥብጥ ሀገሪቱ የምትሄድበትን ብጥብጥ ይኸው። የባለፈው የነበረው እኮ መንግስት አልጠላው፣ አከበረው። አድዋን አከበረ፣ ምኒልክን አከበረ፣ ሁሉንም እኮ አከበረ። የአሁኑንም ጄኔሬሽን እና የባለፈውን እኮ ባላንስ አድርጎ መንግስት አንዲት ኢትዮጵያ፣ ዘመናዊ ኢትዮጵያ፣ ሁሉም በመከባበር
የሆነች ኢትዮጵያ እንመስረት። የዱሮ የሆነ አንድ ብሔር የበላይነት ነበረው። ኢትዮጵያ ውስጥ ለምሳሌ እገታ የለም አለ። እንዴት ነው? ጦርነት የለም። ጦርነት የለም። ጦርነት አለ። ጦርነቱ ግን ምን አይነት ጦርነት እንደሆነ ይሆን። አሁን ምርጫ ይካሄዳል እዚህ ሀገር። ምርጫው ውጭ ሀገር በምንኖርበት ጊዜ ምርጫ ሰዓት እስከሚደርስ ድረስ ምንም ቢሆን ተቃዋሚዎቹ በትዕግስት ለምርጫው ይጠብቁታል እንጂ ምርጫውን ላይ መንግስትን በጉልበት ከስፍራው ለመጣል ምንም ነገር አይነት እንቅስቃሴ አያደርጉ። ተረዳኸኝ? ከፋኖ ጋር 3ኛ ዓመቱን የያዘ ጦርነት እያደረገ ነው መንግስት። ኦነግም 8ኛ ዓመቱን ይዟል። ይሄ ምንድን ነው? ሀገሪቷን ወዴት ነው የሚወስዳት? በጣም በጣም ጥሩ ጥያቄ ነው ቴዲ። አየህ የዘር ፖለቲካ በጣም ፕራክቲካሊ መሬት ላይ ስታወርደውና ስትናገረው አንድ አይደለም። የዘር ፖለቲካ ሁሉንም ብሔረሰብ ማቻቻል ማለት አንተ አባወራ እንኳን ሆነ ስታየው ልጆችን እኩል አይነት ሆነ ለማስተዳደር ዋጋ ያስከፍላል። አየህ መሬት ላይ ስታወርደው ማስተዳደርና በፖለቲካ ቁጭ ብለህ ስትናገረው በጣም ቶታሊ ሌላ ነው። ስለዚህ የአብይ ችግር አይደለም ነው የአብይ ችግር አይደለም ነው የምትለው? ምን መሰለህ የኢትዮጵያ ፖለቲካ ከዚህ በፊት የነበረው መንግስት በነበረው ህዝቡ በተለያየ ሁኔታ በአንድ ብሔረሰብ ጥላቻ ላይ በአንድ ብሔረሰብ አማራ ይመና አድርገዋል፣ አማራ እንዲገለዋል፣ አማራ በአንድ ብሔረሰብ ላይ ብዙ የተሰራ የነበረ ነገር አለ። ያ አየህ አንዱ ብሔር እንዲገፋ አንዱ ብሔር እንዲጠላ፣ ይሄ ደግሞ ዞሮ ዞሮ ነገሩን እያባባሰ ነው የሚሄደው። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ሰሯቸው ወይም ደግሞ ሀገር እየገነቡ ነው እንድትል ያስቻለን ዋና ዋና ስራዎች 1 2 3 ብለህ እስኪ ንገረን። በጣም ደስ ይለኛል። ይኸውልህ እኔ ኮዲንግ ላይ በጣም እሰራለሁ። ዌብ ዴቨሎፐር ነኝ። ዌብ ዴቨሎፕ ማለት ደስ ይለኛል። ኢትዮጵያ በአመት 5000 ኮደር ፍሪ ስኮላርሺፕ ተሰጥቶት ዶክተር አብይ የኢትዮጵያ መንግስት ዛሬን አይደለም የሚያስበው። አሁን እኛ የምንጎዳው እሱ ነገን ነው፣ ጄኔሬሽኑ ነው የሚያስበው። ጄኔሬሽኑ ላይ እየተሰራ ያለ በቴክኖሎጂ በጣም ነው የማደንቀው። አንድ በሌላ በኩል ደግሞ መንገድ ላይ እየተሰራ ያለው ዓለም እያየ ነው። አይሾት ሲባል ወጣ ጊዜ እዚህ ቲክታክ የአፍሪካ አሜሪካንስ እንባቸውን እያለቀሱ ኢትዮጵያችን ነች እንዴ ብሎ ያለቀሱበት ኮራ ብለን እንኳን የሰው ሀገር ነው የምኖረው። የሆኑት ከ24 ዓመት ነው ውጭ ሀገር የሚኖሩት። ኮራ ብዬ ያንን ቀን የማገኛቸው ሰዎች ስለ ኢትዮጵያ ሲናገሩ ደስ ያለኝ ቀን ከዛ በላይ እንደዛ ቀን የለም። ከዛ በመቀጠል መከላከያው ነው። መከላከያው ምን ማለት ነው? ዲፌንሱን ዲፌንሱን ጠርቶ የዓለምን የአፍሪካዎቹ አፋቸው ከሚሽ እንደዛ አይነት የተጣለ አውሮፕላን ፊክስ አድርጎ ኒው ደግሞ በሃይ ስታንዳርድ አውሮፕላኖችን ደግሞ አምጥቶ ፓይለቶቹን እንደዚህ አድርጎ ኦርጋናይዝ አድርጎ አምጥቶ ለዚህ ማጣት አንዱ ትልቅ ራሱ መከላከያው ራሱ ምን አይነት ቆመና ላይ አለ። አንድ ሌላ ነገር ደግሞ በኤግሪካልቸር ኢትዮጵያ ለመጀመሪያ ጊዜ ስንዴ በአፍሪካ በዓለም ደረጃ ኢትዮጵያ ከሚታወቁት እንደ አምራቾች ተሰልፋለች። ግን አንድ ባለስልጣን ለጊዜ ሰማቸው ማላስታውሳቸው አንድ ባለስልጣን እውነት ነው ስንዴው ከዚህ ቀደም ከታየው በብዛት እየተመረተ ነው ኢትዮጵያ ውስጥ፣ ግን ይሄ የሚመረተው ስንዴ የት እንዳለ አይታወቅም፣ የት ነው ያለው ይላሉ። ይሄ ንግግራቸውን ሰምቻለሁ። አንድ የመንግስት ባለስልጣን ናቸው። ስንዴው ይመረታል፣ በጣም ሰፋፊ እርሻዎች ሜካናይዝድ በሆነ መንገድ ይታረሳሉ፣ ስንዴ ተዘርቶባቸዋል። እውነት ነው፣ ስንዴው ግን አይታይም ብለዋል። ይሄ ስንዴ ታሪት ይገባል። ይኸውልህ አሁን እኔን ብንል እንችላለን። አሁን አላየነውም አይደል? ሄደ የት እንዳለ ፈልገናል። አየህ ዊዛውት ኤቪደንስ እሳቸው እንዲህ አሉ ብለን እኮ መነጋገር አንችልም። ቢኮዝ አየህ ፖለቲክስ ሚዲያ እዚህ ላይ ነው ጥንቃቄ መናገር ያለብን። አየህ የመንግስት ባለስልጣን ናቸው። አላየውም ገብቷል። የት እንደገባ አላውቅም ብለን አሁን ኮንክሉዥን ላይ ብንደርስ
ካላየ አም ክርስቲያን እኔ ውሸት ማውራት አልፈልግም። አንተም እንደዛም ያላየውን ነገር አሉ ብለህ ነው መነጋገር የምንችለው። ስለዚህ ይሄስ እንደ ኢትዮጵያ የእርዳታ እንኳን ድምፅ እንኳን ከሰማን 2-3 ዓመት ሆኖናል። ኢትዮጵያ ተቀበለች ይህን ያህል ህዝብ ተራ በሚለው ነገር በቃ በነፍስ ወከፍ ሀገር መንግስት ቶሎ እየደረሰ ነው ለተራቡ። ይሄ ትልቅ እምርታ ነው በእውነት። በሌላ በኩል ደግሞ አይናችን ይመስል የአዲስ አበባ ጽዳት ሌላ እኮ አይደለም። ጽዳቱ የፈረሰው ፒያሳ የነበረው ኢትዮጵያ ውስጥ ብዙ ስራ ሰርቻለሁ። ለተፈናቀሉ ሰዎች ጽዳቱ ጥሩ ነው፣ ግን አሁን ለምሳሌ የአዲስ አበባ ልጆች ሲፈናቀሉ በምትኩ ለአንዳንዶቹ አስቀድሞ ከነበራቸው ይዞታ እጅግ በጣም ያነሰ፣ ለምሳሌ ሱቅ ኖሯቸው አከራይተውም ሱቅ እየሰሩ ይተዳደሩ የነበሩ አሁን በልማቱ ምክንያት ሲፈርስ ልማቱን አይቃወሙም። ነገር ግን የተሰጣቸው ተለዋጭ ቦታ ቤት ብቻ ነው። ለምሳሌ ሃውስ ላይ የነበረን ሰው አፈናቅለ ኮንዶ ላይ ወይ አፓርታማ ላይ ስታስቀምጠው ኢንከም ያገኝበት የነበረውን ነገር ካልተካህለት ኪሳራ ነው፣ ወይም ሰውየውን መግደል ነው የሚሉ አሉ። ምን ትላለህ? በጣም ይሄ እውነት ነው። እኔ አዲስ አበባ እያለሁ ሸራተን ሲገነባ ከካዛንቺስ የተፈናቀሉት ሰዎች ገርጂ የመጨረሻ ከተሰጥ መሬት አላሙዲን ቦታ ቤት ተርቶላቸው ከመሀል ከካዛንቺስ ልጆች መጥቶ እዛ ገርጂ በጣም ይቸገሩ ነበር። እኔ ሚኒባስ ነበር የምነዳው ዛሬ እና በጣም ጠዋት ሲሄዱ ብዙ ጊዜ ያጋጥመኛል። በጣም ሁሪ ብታቸዋል። ቀን ሰፈር እዛ ጫካ መዋል አይችሉ በባስ ሞልቶ እዛ ካዛንቺስ ይውሉና ማታ ሲመሽ ወደ እዛ ጫካ ይመለሱ ነበር። ልክ ነህ። ይሄ ትልቅ ነገር ግን በእድገት ውስጥ መለወጥ ካለ ዋጋ መክፈል አለ። በቃ አየህ፣ ዊዛውት ሳክሪፋይስ ላይፍን ቼንጅ ልታደርጉ አትችልም። በቃ የሆነ ዋጋ የሚያስከፍል ዋጋ አለ ለውጥ ኦልዌይዝ። አየህ፣ ያንን ኦልዌይዝ የምትከፍለውን ዋጋን ተምነህ ነው ለውጥ መግባት ያለብህ። እሺ፣ ከልብ እናመሰግናለን አድማጫችን። እሺ፣ ሌላ ሰው ላስገባ። እግዚአብሔር አንድ በልናገር ያያከ ስለ እንትኑ ብቻ ስለ ግድቡ ስለ አባይ ግድብ ስለ አባይ ግድብ እኛ ካልኮራት ይህን ካላወራን የቱ ጀኔሬሽን ያወራል? እባክህ በእናትህ ስታየው እንባ ነው የሚያስለቅሰው። የኢትዮጵያ ባንዲራ እዛ ላይ ሆኖ የዓለም ሕዝብ ላይፍ ሲከታተል ስታይ ይህንን ፕራውድ ያላደረገው የቱን ፕራውድ ነው የምታደርገው? በዚህ ጀኔሬሽን እኛ እኮ በታሪክ እኮ እስረኛ መሆን እኮ የለብንም። ታሪክ እየተሰራ እኮ ነው። ታሪክን አይናችን ከፍተን ካላየ ነው ልባችን ካልደነደነ በስተቀር ይሄ እኮ የሚታይ የሆነ እውነት እኮ ነው። እኛ እኮ ከብሔር መሆን የለብንም። የትም ብሔር ግን እውነት ግን ያሸንፋል አት ኤንድ ኦፍ ዘ ዴይ። ስለዚህ ይህንን ነገር ለእሱ ነው ሊቀጣሽ። በጣም አመሰግናለሁ። ከልብ እናመሰግናለን። እሺ ወንድማችን። እሺ ሌላ ሰው እናስገባለን። እዚህ ያላችሁ አስገባችኋለሁ። ታፕ አርጉ። ታፕ አርግ። እሺ ጤና ይስጥልኝ። ሄለው ይሰማል? የደወለው ነው በቅደም ተከተል ማስገባው። መቶዎችም ከመንግስት ከሆነ ምንም ማድረግ አልችልም። መቶም ተቃዋሚ ከሆነ ምንም ማድረግ አልችልም። እንደ የደወለው ነው አኮርዲንግሊ ማስገባው። ነፃ ሀሳብ ነው ይሄ። ይሰማል ወንድሜ? ሄለው ይሰማል? ጤና ይስጥልኝ። ሄለው ይሰማል? ይሰማል ወንድሜ? ሄሎ ጤና ይስጥልኝ። ወይ ይሰማል? ይሰማል። እሺ ሰዓት ለመቆጠብ ባለፉት 8 ዓመታት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ሀገር እየገነቡ ነው ወይስ እቺ ሀገር እየሞተች ነው? ምንድን ነው የምትለው?
እኔ ያው ብቻ ሀገር እየፈረሰች ነው ነው የምትለው። እየፈረሰች ነው የምትለው? አዎ። ኦኬ፣ እንዴት ጥሩ። ለምሳሌ በኢትዮጵያ ታሪክ መጀመሪያ በራሴ ላስታውቅ። አሌክስ እባላለሁ። አሌክስ ኢትዮጵያ ነኝ፣ አዲስ አበባ ልጅ ነኝ እና ከትግራዋይ ቤተሰቦች ባግራውንድ ነው መጣው። ሙሉ አይዲያ እንዲኖረ ብዬ ነው እያወራሁ እና በኢትዮጵያዊነት አምናለሁ። ሀገር እየፈረሰች ነው ብለህ ነው? ሀገር እየፈረሰች ነው ብዬ ነው። ለምን ካልከኝ ምሳሌ እሺ፣ አብይ አህመድ ያገኘውን ያህል የህዝብ ተቀባይነት አግኝቶ የመጣ ኢትዮጵያዊ ፓርቲ እስካሁን በኢትዮጵያ ታሪክ ውስጥ የለም። ያው ለውጥ የሚባለው ትራንዚሽን ከመጣ በኋላ አብይ አህመድ ያህል ተቀባይነት አግኝቶ ሀገር ያስተዳደረ መሪ የለም። እንዳጀማመር ማለት ነው። ሁሉም በአመፅ በግልበጣ በጦርነት ምናምን ያው ሽፍት እያደረጉ የመጡት ማለት ነው። እና ከዛ ነው የሚጀምረው። ያው ከሰውየው የግል ችግር ጤንነት ማጣት በመነጨ ፕሮብለም ያው ሀገር ዛሬ ያለችበት ደረጃ ደርሳለች። በሁሉም አቅጣጫ በሚባል ደረጃ ተቀባይነት አግኝተው ነበር የመጡ ሰሞን ማለት ነው። እና ከዛ ፐርሰፕሽን ግን ጠቅላይ ሚኒስትሩ በህዝቡ ተቀባይነት አገኘ እንጂ መሳሪያ ባነገቡ ሰዎች ተቀባይነት አላገኘም። ሁለት የተለያየ ነገር ነው። አግኝቷል እንጂ ለምሳሌ ቲፒኤልኤፍ በቲፒኤልኤፍ ተቀባይነት አግኝቷል። ለምሳሌ በቲፒኤልኤፍ በኩል ተቀባይነት አግኝቷል ብለህ ታስባለህ? በሰዓቱ በቲፒኤልኤፍ በኩል ተቀባይነት አላገኘም፣ ግን በትግራይ ህዝብ በኩል ተቀባይነት አግኝቷል። ምን ዋጋ አለው? መሳሪያ የታጠቀው አካል ተቀባይነት ሳይሰጠው ህዝቡ ተቀባይነት ቢሰጠው? የዛኔ መሳሪያ አልታጠቀማ ቲፒኤልኤፍ። የዛኔ የትግራይን ክልል እየጠበቀ ያለው የኢትዮጵያ መከላከያ ሰራዊት ነው። ከፌዴራል መንግስት ጋር የተዋጋው ሰራዊት እሱ በኋላ ነው እያልኩኝ ያለሁት። አብይ አህመድ የኢህአዴግን ማዕከላዊ ኮሚቴ በትኖ ወንበር በያዘበት ሰዓት ወይ ደግሞ በዓለ ሲመቱ በተደረገበት የፓርላማ ቃል ኪዳን በገባበት ሰዓት በዛን ሰዓት በኢትዮጵያ ውስጥ ሙሉ ቅቡልነት ነበር። የመጀመሪያውን ጉዞ የሚያደርገው ትግራይ ነው። በከባድ ጭብጨባ፣ ሞቅ ባለ ጭብጨባ ተቀባይነት ያገኘ። ከዛ ቀጠለ አማራ ክልል ሄደ። እዛም ቆንጆ ተቀባይነት ያገኘው። ኦሮሚያ፣ ወላይታ፣ ደቡብ፣ ጉራጌ ሁሉም ጋር ጥሩ ተቀባይነት ያገኘ። በዚህ ፐርሰፕሽን ያው አብይ አህመድ ጥሩ ነው ተደርጎ ነው የተሳለው። ህዝቡ ሙሴ ነቢይ መጣ ተብሎ ከባድ የሚባል አቀባበል የተደረገለት። ያው ችግሩ መጣው እዚህ ጋር እሱ ነው እኮ ማግባባን። አሁን በደንብ ያልተነገረን ሲቪሉ ማህበረሰብ ወይም መሳሪያ ያልታጠቀው ማህበረሰብ ከጥግ እስከ ጥግ ተቀብሎታል። ትሪኳን እዚህ ጋር ነው ያለው። እንደሱ በኢትዮጵያ ታሪክ ተቀባይነት ያገኘ መሪ የለም። ህዝቡ ተቀብሎታል። መሳሪያ ያነገቡ ኃይሎች ግን ተቀብለውታል ወይ? ለምሳሌ ኦነግ መሳሪያ ታጥቆ ነው የገባው። ቲፒኤልኤፍ ኢቨን የፌዴራል መንግስት የሚሾማቸውን ጀነራሎች እንኳን ከመቀሌ ይመልስ ነበር ወይም ከአዲስ አበባ አንቀበልም ይላል። የፌዴራል መንግስት የሚያወጣቸው አሁን ቴሌቪዥን እኮ ነው እሱ ጋር ለማ ምንድነው መሳሳቦች አልነበሩ ያሉ። ያ ከመሆኑ በፊት እኮ ሰውየው በሄደባቸው ቦታዎች የሰራቸው ክትትሎች አሉ። ለምሳሌ አንተ የትግራዋይ እንደመሆነ መጠን የፌዴራል መንግስቱ ከቲፒኤልኤፍ ጋር የተጋጨበት ምክንያት ምንድን ነው? ለዛ ደም አፋሳሽ ጦርነት የዳረገን ምንድን ነው ብለህ ነው የምታምነው? ያው የፌዴራል መንግስት ከቲፒኤልኤፍ ጋር የተጋጨበት ምክንያት ያው ትክክል ነው ቲፒኤልኤፍ ሌላ አይችልም። ምክንያቱም እነሱም ህገ መንግስት ጥሰዋል፣ እሱም ህገ መንግስት ጥሰዋል። መጀመሪያ ደረጃ ብልጽግና ጠቅላላ ጉባኤ እንኳን ሳያደርግ እንደ ፓርቲ የተመሰረተ ድርጅት ነው። ስለዚህ በዛ ፐርሰፕሽን ብልጽግና ቅቡልነት የለውም። ስለዚህ ቲፒኤልኤፍም የራሱ የሆነ መከራከሪያ ነጥብ ማንሳት ይችላል። እሱን ሁሉ አትተ ነው ግን እንደ ጠቅላላ እንደ ሀገር የከፈልናቸውን መስዋዕትነቶች ምክንያታቸውን ስናነሳ በቀላሉ ልናነሳ የምንችለው አንድ ነገር ምንድን ነው? ሰውየው በቂ ቅቡልነት አግኝቶ ነበር አገር ያንን መጠቀም አልቻለም። ለምን? ከቅንነት ችግር፣ ነገሮችን በቀና ካለማየት ችግር ማለት ነው። አሁን ለቲፒኤልኤፍ ልከራከር እንደ አንድ ኢትዮጵያዊ ኢትዮጵያ እየፈረሰች ነው ወይም ደግሞ ጠቅላይ ሚኒስትሩ አገሪቷን እየገደሏት ነው እንድትል ያስቻለህ ነገሮች ምንድን ናቸው? የጠቅላይ ሚኒስትሩ ኃላፊነት ሆኖ ይሄን ማስተካከል ሲገባቸው ይሄን ባለማድረጋቸው ይሄ ሆኖብናል፣ ሰው አገር እያሳጡን ነው እንድትል ያስቻለ ነገር እንደዚህ ኢትዮጵያ እየፈረሰች ነው እንድንል የሚያደርገን ኢትዮጵያ ባለችበት አሁን በደረሰችበት ሁኔታ አንጻር መጀመሪያ ሀገራዊ ምክክር ማድረግ ያለባት
ማንኛውም የፖለቲካ ወይ ደግሞ የወታደር የበላይነት ውጭ የሆነ ነፃ የሆነ ሀገራዊ ምክክር ያስፈልጋታል። ምክንያቱም ሀገሪቷ ጫፍ ላይ ነው ያለችው። ሁሉም የየራሱን ሞት ይዞ ሊገነጠል እንቅስቃሴ እያደረገ ብቻ ሳይሆን ያው በእዝ ደረጃ ወታደር አቋቁሞ የተንቀሳቀሰ ያለበት ሰዓት ነው። እዚህ ሰዓት ላይ አንድ ኃላፊነት የሚሰማው ሀገር የሚያስተዳድር ሰው ማድረግ ያለበት ምንድነው? ነፃና ገለልተኛ የሆነ ብሔራዊ ምክክር ማድረግ። አሁን እየተደረገ እኮ ነው ብሔራዊ ምክክር እየተደረገ ነው። ግን ለምሳሌ የትግራይ አጀንዳ የተሰበሰበው አዲስ አበባ ካሉ ለአብይ አህመድ ከሚሰሩ ባለስልጣን አድርጎ ከሾማቸው ሰዎች ነው። ለትግራይ ሂደህ የህዝብ ሀሳብ መስማት ካልቻልክ ያ ደግሞ የሆነው በአሁኑ ሰዓት የትግራይ ክልል እንደምታውቀው በቲፒኤልኤፍ ቁጥጥር ስር ነው ያለው። ኢቨን ለሌተናል ጀነራል ታደሰ ወረደ እንኳን ምቹ ኢንቫይሮንመንት እየፈጠሩ አይደለም። ከዚህ ቀደም ለጌታቸው ረዳ የፈጠሩትን ታውቃለህ። የብሔራዊ ምክክር ኮሚሽን ሰዎች ወደ ትግራይን ሆነ ለምን አማራ እንሂድ? ትግራይን ትተን ውስጥ አማራ ለምን አንሂድ? አማራ ክልል ሄዶ እኮ አጀንዳ ነው ወይም አጀንዳ ሊያይተው ነው ከተለያዩ ፋኖች ነው ከዋና ፋኖች ተብለው ዌል አርምድ ከሆኑት ፋኖች የተሰበሰበ አጀንዳ የለም። በሁኔታዎችና በምኖች አለመመቻቸት ይሄን ማግኘት አልቻለም ያሉት አሁን ኮሚሽነሩ ኢንጂነር ኃይሉ ናቸው መሰለኝ። እሺ ሌላ የብሔራዊ ምክክር ኮሚሽኑ እሱን እንለፈው። ሌላ ሳ ጠቅላይ ሚኒስትሩ ማድረግ እየቻሉ በአቅም ማነስ ወይም ደግሞ ማድረግ እየቻሉ ባለማድረጋቸው ይሄ ሆኗል የምትለው? አሁን ሁለተኛ ፖይንት ነው። እኔ አዲስ አበባ ልጅ ነኝ ብያለሁ። አዲስ አበባ ልጅ ያደግኩት ብያለሁ እና ያው የእኔ ማንነት አዲስ አበባ የሚሆነው ኤግዛምፕል አይበለውና ነገሮች ከፍተው እኔ ትግራይ ብሄድ የአዲስ አበባ ልጅ ተብዬ ነው የምጠራው ወይም ወደ አዲስ አበባ ተብዬ ነው የምጠራው። ምክንያቱም ተወልጄ ያደግኩት አዲስ አበባ ስለሆነ ማለት ነው። የምታስታውስ ከሆነ ዋሽንግተን ዲሲ የህዝብ ስብሰባ የተደረገ ጊዜ ጠቅላይ ሚኒስትሩ ቴዎድሮስ ጸጋዬ በአዲስ አበባ ልጅ ማንነት ዙሪያ ያሉት አስተያየት ምንድን ነው የሚል ጥያቄ ሰጥቷቸው ነበር። ይህ እስካሁን አልተመለሰም። ምንድን ነው ለአዲስ አበባ ልጅ አንድ ሰው አንተ አሁን ለአዲስ አበባ ልጅ መመለስ የሚገባው ጥያቄ ምንድን ነው? ያው የቦታ ባለቤትነት መብት አለው። ሁሉ ስላደገበት ኔቲቭ ነው። ኔቲቭ ላንድ ራይት አለው። ማንኛውም ሰው አንድ ቦታ ላይ ከኖረ ኢንዲጂነስ ከሆነ ኔቲቭ ላንድ ራይት የሚባል ነገር አለ። እኛ ኔቲቭ ተሰኒ አዲስ አበባ ቄራቶ ልጅ ያደግኩት አዲስ አበባ ላይ ኔቲቭ ላንድ ራይት አለ። ስለዚህ የመሬት ይዞታ ማረጋገጫ ይሰጠኝ ነው የምትለው? የመሬት ይዞታ ማረጋገጫ ሳይሆን አዲስ አበባ ላይ አዲስ አበባ የሚባል ማንነት እንዳለ ህገ መንግስቱ ሊደግፈው ይገባል። ይህን ጥያቄ አክሴፕት ሊደረግ አዲስ አበባ ውስጥ ነው ማለት ተወልጄ አድጌያለሁ፣ ተምሬያለሁ፣ ዶክመንቴ ሁሉ ነገር አዲስ አበባ ነው፣ መታወቂያ አዲስ አበባ ነው የሚለው ግን አዲስ አበባ ውስጥ ማንም ነኛው ምንም አይነት ራይት የለኝም። ምንም አይነት ጥያቄ ማንሳት አልችልም። እኔ ብቻ ሳይሆን ያው ብዙ ሚሊዮን አዲስ አበባ ልጅ ማለት ነው። ለምሳሌ የፖለቲካ ፓርቲ ውስጥ መግባት አትችልም። የፖለቲካ ፓርቲ ውስጥ መግባት አይደለም መታገል ምናምን አትችልም። ለምሳሌ እንደ አዲስ አበባ ለምሳሌ አንድ ቢሮ ሄደ እንደ አዲስ አበባ ልጅነት ፍትሃዊ የሆነ ሰርቪስ አታገኝም። የምታገኝበት አሰራር የለም። ምክንያቱም አዲስ አበባ አሁን እነሱ በሚሉት ያው መሬት ላይ ባለው ሳይሆን ያው ፖለቲካሊ በሚሰራበት ሲስተም አዲስ አበባ አዲስ አበባ ልጅ ምንም አይነት እንትን የለውም፣ አንሰር የለውም። ይሄ ደግሞ እንትን እያመጣ ነው፣ ላይክ ይሄ ጥላቻም እየሰጠ ነው። ስለዚህ አዲስ አበባ ላይ ተገፍቷል፣ የአዲስ አበባ ላይ ተገፍቷል፣ ሲስተማቲካሊ ተገፍቷል ነው የምትለው? ሲስተማቲካሊ ተገፍቷል ብቻ ሳይሆን ከአዲስ አበባ ልጅ አሁን አይቀርለት አንድ ኦፕሽን እሱ መሰደድ ነው። ይሄ ደግሞ ግልጽ ከመንግስት የተሰጠው አቅጣጫ እስኪመስል ድረስ ማለት ነው። አሁን ልጅ ባደግኩበት አካባቢ የተራ ማስከበር የፓርኪንግ የምን ስራ ሳይቀር ከሌላ ቦታ ለመጡ ልጆች እንዲሰጡ ናቸው። እሺ ሌላስ? ከዚህ ባለፈ ግን ያው ትንሽ አጀንዳ ነው የሚሆነው። ከዚህ ባለፈ ግን በትልቅ አጀንዳ አሁን ለምሳሌ ከዚህ ያስገባው አንድ ሰውዬ ነበር ስለ ትምህርት እያወራ ነው። ስለ ትምህርት ስናወራ ለምሳሌ አማራ ክልል እና ትግራይ ክልል 30% ሊባል በሚል ደረጃ በራሱ በመንግስት ስታቲስቲክስ ፖስተር ነው ትምህርት ቤቶች ተዘግተው የወታደር ካምፕ ወደ ወታደር ካምፕነት ተቀይሯል። ይሄ ያው በተፋላሚ ኃይሎችም በመንግስትም እየተደረገ ያለ ነገር ነው። የ12ኛ ክፍል ውጤት ያለፉትን ዓመታት የተፈተለውን ነገር እያየ ነው። ይሄ ደግሞ ያው መንግስት ወታደር ስለሚያስፈልገው ተማሪዎች ከሃይስኩል ቀርተው ወደ ውትድርና ካምፕ እንዲገቡ የሚያደርግ አሰራር። ስለዚህ ይህ መንግስት በጦርነት መቀጠል፣ አገሪቷን ቁልቁል መክተት
ማልቅ አጀንዳዎችን እየሰጠ ህዝብ ማጫረስ ነው እንጂ ብሔራዊ እርቅ ለማድረግ ሰላም ለማስፈን ምንም አይነት ፍላጎት የለውም ብዬ ነው የማምነው። በዚህ ደግሞ ማስረጃ የሚሆነው ምንድን ነው? ኦልሞስት በትግራይ ጦርነት ኢንተርናሽናል ሚዲያዎች ባመኑት ከ1.5 ሚሊዮን ህዝብ በላይ ሞቷል። ከሁሉም አካል ከመከላከያም ከአማራ ክልልም አትሊስት በትንሹ አንድ ኃላፊነት የሚሰማው መንግስት እዛ ቦታ ላይ ካለ ፈርስት ቲንግ የሚያደርገው የሚገባ ነገር ብሔራዊ እርቅ ማድረግ አለ በሁለቱ ህዝቦች ማለት ነው። ኦሮሚያ ውስጥ ብዙ የአማራ ተወላጆች በማንነታቸው ጥቃት ደርሶባቸው ሞተዋል። ስለዚህ አማራ ክልል ውስጥም እንደዚህ ከሚሻቀል ይመስለኛል ብዙ ኦሮሞ ተወላጆች በፋኖ ጥቃት ደርሶባቸዋል። እነዚህ ህዝቦች ማለት ብሔራዊ እርቅ ያስፈልጋል። የመጀመሪያው ማለት ይህን ለማድረግ ዝግጁነት የሚለም ፍላጎት የሚለም ብቻ ሳይሆን ከዚህ በፊት እና ኃይሌ ገብረስላሴ ሀገር ሶማሌዎች ሆነው የጦርነት እንደዚህ ከመቀስቀስ በፊት ለማድረግ የሞከሩትን ሙከራ በመንግስት በኩል ምንም አይነት ኢኒሼቲቭ አልታየም። ምንም አይነት ድጋፍ፣ ምንም አይነት ሰፖርት አልታየም። ስለዚህ እኔ እንደ ግሌ ወደ ማጠቃለያ እንዲሆን እኔ እንደ ግሌ ያው የብሔር ፖለቲካ ሄዶ መጨረሻው መጠላለቅ ነው የሚሆን። መጨረሻ ላይ ወደ ክልል ተገባ ወደ ሰፈር ይገባል። ወደ ሰፈር ከገባም ደግሞ በአጠር ጎረቤት ማለት ነው። ይሄ ግን ሁሉ መሆን የሚችለው ያው ሪል ብሔራዊ ውይይት ማድረግ የሚችል መንግስት ስናገኝ። ስለዚህ ታድሶች እንደሚሉት ጥቅምና እያለማ አዲስ አበባን እያጌጠ ምናምን ሳይሆን በጣም ከባድ በሆነ መንገድ ሊታይ በማይችል መንገድ ህዝቡ የአዘቅት ኑሮ እየኖረ ነው። ቀን ከቀን መሀል ከተማ እንዳለው ገጠር እንዳለው ገበሬ በማዳበሪያ እየተሰቃየ ነው። መሀል ከተማ ላይ ያለው ሰው ትራንስፖርት እየተሰቃየ ነው። እናቶች ጥግ ስር ተጥለዋል። ከዛ መሀል መጥተው ወደ ስራ ቦታቸው የሚሰሩበት የለም። ኤግዛምፕል አሁን ባነሳለህ መሀል መካቱ ላይ ጉሊት የምትሸጥናት በተክለ ሃይማኖት ቤቷ ተነስታ ቱሊቱ ከተጣለች ተክለ ሃይማኖት መታ ጉሊት የሚሸጥበት አክሰስ የለም። እዛ ቱሊቱ ሆና ደግሞ ጉሊት የምትሰራበት አክሰስ የለም። በደንቦች ትባረራለች። ስለዚህ ህዝብን ያለማከለ ጥናት ያልተደረገበት ማፍረስ ነው የተሰራው። ከተማውን ለማስፋት ያምራል፣ አይተነዋል፣ ቆንጆ ነው። ግን ለህዝቡ ይጠቅማል። ተወሰኑ ይበልጥግና ደሴት ነዋሪዎችን ያው ተስፋ የሚያደርግ ነገር። ስለዚህ ሶሉሽኑ ምንድነው? ብሔራዊ መግባባት ላይ ለመድረስ መጀመሪያ ብሔራዊ እርቅ ያስፈልጋል። እሺ፣ ከልብ አመሰግናለሁ አድማጫችን፣ ስለ ጨዋነት ስለ ሀሳብ ከልብ አመሰግናለሁ። እሺ ወንድሜ። ክብራትና ክብራን፣ እዚህ ሁለት ሰዎች ሪኩዌስት ልከዋል። ወደ በኋላ ትንሽ ቆይቼ ወደ እናንተ እመጣለሁ። መስፍን ፈይሳ ሮቢ ትታየኛለህ ለማይቀረው ጦርነት ሰላማዊ ጦርነት ተዘጋጁ። ሁለታችሁ መስፍን ፈይሳ ሮቢና ይርታቸው በቪዲዮ ነው የምትገቡት። ሄሎ ይሰማል? ሄሎ ጤና ይስጥልኝ። ይሰማል ወንድሜ? ጤና ይስጥልኝ። ሄሎ በላይ ስለሚደውል በጣም ከባድ ነው። ጤና ይስጥልኝ። በስማ ሄሎ ጤና ይስጥልኝ። ይሰማል? ሄሎ ሄሎ ቴዲ ጤና ይስጥልኝ። ይሰማል ድምፄ? አዎ ይሰማኛል። እንዴት ነህ? አሎ እግዚአብሔር ይመስገን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት 8 ዓመታት አንዳንዶች አዲስቷን ኢትዮጵያ እያሳዩን ነው፣ ሀገር እየገነቡ ነው። ከዚህ ቀደም የነበረውን በብሔር ማንነት የተተበተበውን ህፃናት እንዳያድጉ ወጣቶች እንዳያድጉ ተደርገው የተቃኙትን ቅኝቶች እያፈራረሱ እንደዛም ሆኖ የተታኮሱም ሀገር እየገነቡ ነው ይላሉ። ሌሎች ደግሞ ሀገር እያፈረሱ ነው እኚህ ጠቅላይ ሚኒስትር ይላሉ። አንተ ምን ትላለህ? እኔ በመጀመሪያ ቴዲ ሀገር የሚለው ዴፊኒሽን ይቀድማል ብዬ አስባለሁ። እየፈረሰ ነው ወይም ይለማል የሚለው መልክ ሀገር የሚለውን ዴፊኒሽን ስንመልስ ነው ከዛ በኋላ ለዛኛው መልስ የምናገኘው። በመጀመሪያ ደረጃ ለእኔ ሀገር ማለት ህዝብ ነው ብዬ ነው የማስበው። ምክንያቱም ተራራ ወንዝ ሀገር ሊሆን ስለማይችል ማለት ነው።
ህዝብ ካልን አንድ ሀገር ደግሞ ለማ የሚባለው ደግሞ የህዝብን ኑሮ ሲቀይር የህዝብን የተሻለ ኑሮ ሲሰጥ ነው ለማ የምንለው። ምናልባት ያው አንተ የምትኖርበት የሰለጠነ ሀገር ነው ታውቃለህ ያለውን ነገር። ስለዚህ ብልጽግና አሁን ያለው ብልጽግና አዲስ አበባና አሩሲ ከሆነ ሀገር የሚባለው እሶ ይቀበላል። ግን ያም ብልጭልጭ ነገር ማሳየት የህብረተሰብን ህይወት መቀየር ከሆነ ሀገር እኮ ኢትዮጵያ የምትባለው እኮ ትግራይም ኢትዮጵያ ናት፣ አማራም ኢትዮጵያ ነው፣ ደቡብም ኢትዮጵያ ነው፣ ወለጋም ኢትዮጵያ ነው፣ ጅማም ኢትዮጵያ ነው። እነዚህ ቦታዎች ላይ ምን እየተሰራ ነው? መቼስ አይናችሁን ይዘን እናሞኛችሁ ካልሆነ በስተቀር ኢትዮጵያ ውስጥ አሁን ያለው የማህበረሰቡ ኑሮ ግልጽ ነው፣ የታወቀ ነው። ሁለተኛው ነጥብ ሳነሳልህ ቴዲ፣ ለምሳሌ መንግስት እየፈረሰ ነው ምለው ወይ ፌልድ ስቴት ነው ምለው ዜጎች ከቦታ ቦታ በነፃነት መንቀሳቀስ ካልቻሉ ለኔ ልክ እንደፈረሰ ሀገር ነው የምቆጥረው። ለምሳሌ አንድ ሰው እኔ በቅርቡ ኦሮሚያ ውስጥ ነበርኩ። በጣም በሚያሸማቅቅ ተሰቃይተን ነው ከቦታ ቦታ የተንቀሳቀስነው ኦሮሚያ ውስጥ ራሱ። ስለዚህ ሀገር አልፈረሰችም የሚባለው ወይም ሀገር እየፈረሰች አይደለም የሚባለው ምን ሲኮን ነው? አዲስ አበባ ውስጥ የእግረኛ መንገድ ስለተሰራ፣ በቆርቆሮ የሆነ ቦታ ስለታጠረ፣ የሆነ ሎጅ ስለተሰራ፣ የአንድ የጠቅላይ ሚኒስተር ቤተ መንግስት በ10 ቢሊዮን ዶላር በጀት ስለተሰራ ነው ሀገር አደገ የሚባለው? ይሄ ነው የሀገር እድገት ዴፊኒሽኑ ከሆነ ግን ለኔ አይደለም። ምክንያቱም እድገት የማህበረሰብን ህይወት መቀየር ነው፣ ያኗኗር ህይወትን መቀየር ነው። ለምሳሌ ገበሬው በበሬ የሚያርስ ከሆነ ወደ ትራክተር ስትቀይርለት ያ አልሆነም። የኦሮሞ ገበሬ የአሩሲ ያገኘው ገበሬ የሲዳማውም የወላይታውም የአማራው የትግራዩም ገበሬ እኩል ሲያገኝ ለአሩሲ የተወሰነ ትራክተሮች አምጥተ የትግራይንና የአማራን የደቡብን ገበሬ ጾም የምታሳድር ከሆነ ለኔ እድገት አይደለም። እሺ አሁን ለምሳሌ ትግራይ ክልል ላይ ቲፒኤልኤፍ ከፌዴራል መንግስቱ ጋር አይጥና ድመት ነው። አማራ ክልል የፋኖ ኃይል እንዲሁ ከፌዴራል መንግስቱ ጋር አይጥና ድመት ነው። ልማት ላስብ ብትል እንኳን ምቹ ወይም ደግሞ አስቻይ ሁኔታ የለም የሚሉ ወገኖች አሉ። ጦርነት ቀጠና ውስጥ ትራክተር ስለማደል ማሰብ ከባድ ነው። ሁለተኛ ያሉት እዛ አካባቢ ያሉት ራሱ የሚያስቀምጧቸው ቅድመ ሁኔታዎች ራሱ ለፌዴራል መንግስቱ አስቸጋሪ ነው። ይሄ መንግስት በአስቸኳይ ይውረድ የሚል አቋም ያላቸውም አሉ ይላሉ። አንተ ምን ትላለህ? ቴዲ ትክክል ነህ። ግን አሁን ለምሳሌ የትግራይ የቲፒኤልኤፍ ያው የታወቀ ነው፣ ሁላችንም ሴንስ የምናደርገው ነገር አለ። ያው እኔ ያልወጣወጥኩት ወጥ አይጣፍጥም በሚል ራሱ የወሰደው አክሽን መልሶ ራሱን አንቆ ይዞታል። አማራ ክልል ግን ዛሬ ታጣቂ እንደዚህ ሊርመሰመስበት ምክንያት የሆነው እኮ ተርኒንግ ፖይንት አለ። ያንን ተርኒንግ ፖይንት ማን ያመጣው? እንደ አማራ ክልል አብይ ተቀባይነት ያገኘው ክልል ነበር? ለሀቅ እስቲ እናውራ። ገበሬ ማዳበሪያ አጥቶ ገበሬ ማዳበሪያ ሲጠይቅ ምንድን ነው የተባለው? ስለዚህ ጠቅላይ ሚኒስትሩ አማራ ክልል ካሉ ታጣቂዎች ጋር ጸብ ውስጥ የገቡት በምን ምክንያት ነው? ያው ግልጽ እኮ ነው። ይሄ እኮ ምንም እኮ ተንታኝ መሆን አይጠበቅም። በመጀመሪያ ደረጃ እሳት ያንን ታጣቂ ምን ብለውት ነበረ? የትግራይ ጦርነት ላይ ሲያሰማሩት የነበሩት ወስደህ ዘርፈህ ነጥቀህ ታጠቅ፣ ትጥቅ አጥቅ፣ አማራ ያለ ትጥቅ አያምርበትም ብለው በሚዲያ ወጥተው ራሳቸው ናቸው የተናገሩት አይደለ? ብልጽግናዎች ያወጣት በቆንጨራም እያለ በምንም እያለ ያንን መሳሪያ ታጠቀ። እናስፈታ መጣ። የእናስፈታ ጥያቄ እያለ ገበሬው ደግሞ ለማረስ በሚፈልግበት ታይም ማዳበሪያ ተከለከለ። ከዛም በኋላ አጣዬ ላይ የተደረገውን ነገር ታውቃለህ። የተለያዩ ቦታ አሁን ስፔሻሊ የአማራን ክልል ለማንሳት አይደለም፣ ደቡብ ውስጥም ብትሄድ ዘመናዊ ዝርፊያ፣ ዘመናዊ ሌብነት፣ የብልጽግና ካድሬ አይን ያወጣ ዝርፊያ። ይሄ እኮ እራሳቸውን እኮ አምነውት እኮ እያወሩት ያሉት ነገር እኮ ታይቶ በኢትዮጵያ ታሪክ ታይቶ በማይታወቅበት ደረጃ ማለት ነው።
በዚህ ያክል አገር እየተዘረፈች ህዝብ መነገድ ህዝብ ባልቻለበት እኔ የሆነ የእግረኛ መንገድና ቆርቆሮ ስለለጠፍ እድገት ነው፣ ዲም ላይ ስለለጠፍ እድገት ነው ብዬ አላስብም። ማደግ እንደዛ ከሆነ ገባ የማህበረሰብን ከቦታ ቦታ የመንቀሳቀስ የመንግስት እኮ የመጨረሻ ዝቅተኛ አንድ መንግስት እንዲያውም እያደገ ነው ተጽዕኖ ፈጣሪ ነው ካለ እኮ ተጽዕኖ መፍጠሩን ያሳያል። ሰርቶ ነው ማሳየት። አንድ መንግስት ዜጎች ከቦታ ቦታ መንቀሳቀስ አቅቷቸው ሰርቶ መግባት እያቃታቸው ዛሬ መብላት ብርቅ በሆነበት ሀገር ላይ ሀገሪቷ እያደገች ነው ማለት እኔ አሁንም ደግሜ እናገራለሁ፣ አይንን ሊያዝና ላሞኜ ነው። ከዚህ የተለየ ነገር አልወስዱም። ቴዲ እሺ፣ ጠቅላይ ሚኒስትሩ በ8 ዓመት የስልጣን ቆይታቸው የሰሯቸው መልካም ነገሮች ሲሉ እኔ አሁንም ጥላቻ ተደርጎ እንዳይወሰድብኝ እኔ በምመዝነው ሚዛን ጠቅላይ ሚኒስትሩ ምንም አይነት ነገር ለኢትዮጵያ ሕዝብ የሚጠቅም ነገር አልሰራም። ለራሱ ካድሬዎችና ለራሱ ተከታዮች የሚጠቅም ነገር ግን ሰርቷል። ለኢትዮጵያ ሕዝብ ኢንጀነራሊ ግን የሚጠቅም ነገር አልሰራም። ሀገሪቷን ከነጭራሹ ወደ መፍረስ እየወሰዳት ነው። ገደል ጫፍ ላይ ከነጭራሹ አስቀምጧታል። በአሁኑ ሰዓት አዲስ አበባን አላስዋቡም ጠቅላይ ሚኒስትሩ። ለምሳሌ ዲያስፖራው ሁሉም ኢትዮጵያዊ ሀገሬ ናት ብሎ እንዲያሳይ አንደርስታንድ የተፈናቀሉ አሉ። በመልካም ግን ስንወስደው አዲስ አበባን ውብ አላደረጉም። የኢትዮጵያ ህዝብ አዲስ አበባ ቆሸሸች፣ አዲስ አበባ ጸዳች ነው የኢትዮጵያ ህዝብ ጥያቄ አብይ ከመምጣት በፊት ይሄ ነው። የኢትዮጵያ ህዝብ እኮ በእኩልነት ጥያቄ ላይ ነው የነበረው። ኢቭን የኦሮሞ ጥያቄ እኮ አሁን ያለው አዲስ አበባ ይጽዳ አይደለም። የኦሮሞ ጥያቄ አብይ ከመምጣት በፊት የነበረው። የአባይ ግድብ ግንባታ ላይ ሙስና ነበር ብለህ ታምናለህ? የአባይ ግድብ ላይ ከመጣህልኝ እኮ 65 ከመቶ እሱ የሰራው አይደለም። ያለቀ 65 ከመቶ ያለቀን ፕሮጀክት ነው የተረከበው። ከዛ በኋላም ራሱ የሄደበትን ውስጥ ላይ ብዙ አሉ። አሁን ዶክመንት እያወጣ ካልሆነ በስተቀር እንዲያውም በስልክ የማልገልጽልህ ብዙ ነገሮች አሉ። ግን ማለቁ ራሱ እሰይ አንድ ነገር ላመሰግን የሚችለው እሱም ፕሮጀክት ብቻ ነው። አዲስ አበባ ላይ በተሰራው ስራ ዲስፓይት ላይ የተፈናቀሉት እንዳሉ ሆነው አዲስ አበባ ላይ የተሰራው ስራ አስደናቂ አይደለም? እንግዲህ እኔ አሁን በቅርብ አዲስ አበባ ነው የነበርኩት። ከህብረተሰቡ ጋር ነው አብሬ የነበርኩት። ህብረተሰቡ ውስጥ ነው የነበርኩት። ህዝቡ ምን ይላል ነው። አንድ ሀገር እኮ አደገ የሚባለው አሁንም የምናገረው የማህበረሰቡ ኑሮ ስታቀልለት ነው። አንተ ዲም ላይት ሰቅለ አስፋልት ለዛውም በትክክል የውሃ መውረጃ ቱቦ በትክክል ያልተቀበረ እኔ አንድ ሪፖርት እያየው ነበረ። የአውሮፓ ህብረት፣ የአሜሪካ መንግስት፣ የቻይና መንግስት ለኢትዮጵያ ስንት ቢሊዮን ዶላር ነው የሚሰጡት? በ2005 ስንት ነው የሰጡት? ያ ብር የት ሄደ? ይህን የሚጠይቃለ? እስቲ ጉግል አድርገህ ራሱ እዛው አጠገብ ላይ እንዴ እዚህ እኮ አይደለም እኮ ህዝቡ ደስተኛ ነው ወይ? በሀገሪቱ በለውጡ ደስተኛ ነው ወይ ህዝቡ? እሺ አሁን በተቃራኒው ልጠይቀህ። ጠቅላይ ሚኒስትሩ ከኢህአዴግ የተረከቧትን ኢትዮጵያ ምን ነበር ማድረግ የነበረባቸው? እስኪ ንገረን። ይሄን በአመክንዮ ንገረን። ለምሳሌ በኢህአዴግ ጊዜ አንተ እንዳልከው የህዝቡን ኑሮ ለመለወጥ የሚያስችሉ ስራዎች ይሄ ተሰርቶ ነበር የምትላቸው ነገሮች አሉ? እንደሚገባኝ ተቃውሞም የተነሳው እኮ የኑሮ ውድነትም ነበር በኢህአዴግ ጊዜ። ከኢህአዴግ የተቀበሏትን ኢትዮጵያ ጠቅላይ ሚኒስትሩ ምን አደረጓት? እንዲህ ማድረግ እየቻሉ ኢህአዴግ ሀገሪቷን ወደ ገደል ጫፍ መስመር አስይዟት ነበረ። ባሷን እንደ ባስ እንቁጠራት እና ወደ ገደል ለመንዳት እያንደረደራት ነበረ። ገደል ጫፍ ላይ ጠቅላይ ሚኒስትሩ ሲመጡ ኢትዮጵያ ገደል ጫፍ ላይ ነበረች። አዎ፣ በየቦታው ረብሻ ነበረ። ምክንያቱም በወያኔ ስርዓት የተማረረ ህዝብ ነበረ የነበረው። ገደል ጫፍ ላይ ከነበረች ወደ ገደል ልትሄድ ህዝቡን አሳፍራ ያለች ባስ ወደ ገደል እየሄደች ያለች አገር ነበረች። ጠቅላይ ሚኒስትሩስ ምን አደረጉ? ጠቅላይ ሚኒስትሩ ታዲያ ምን አደረጉ? ጠቅላይ ሚኒስትሩ ሲመጡ እንግዲህ ሁላችንም እናውቃለን፣ ተስፋ አድርገንባቸው ነበር። ያንን ያጣነውን የኢትዮጵያዊነት መንፈስ ይመልሳሉ፣ የህዝብ ጥያቄ ይመለሳል። ኢቭን የኦሮሞ ጥያቄ እንኳን እኮ ከአብይ በፊት የነበረው የኦሮሞ ጥያቄ
አንድ ተመልሷል። ለምሳሌ ምን ነበር የኦሮሞ ጥያቄ? የኦሮሞ ጥያቄ ምን ነበረ? የመጀመሪያው የቋንቋ ጥያቄ ነበረ፣ ግን ለረጅም ዓመት በፓርላማ ሲንከባለል ነበረ። እሺ የቋንቋ ጥያቄ ምላሽ አላገኘም? ምን አገኘ እስቲ ንገረኝ። አሁን በፌዴራል የስራ ቋንቋ ውስጥ እኮ ዋነኛው እኮ አሁን ስቲል ነው አማርኛ ነው እየሰራ ያለው። አሁን በግልጽ እናውራ። ጥናት ተደርጎ 5 ቋንቋዎች እኔ እስከማውቀው ትግረኛ፣ ከአማርኛ በተጨማሪ ትግረኛ፣ ሶማሊኛ፣ ኦሮምኛ፣ አፋርኛ እነዚህ ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ ወደ ትግበራ ለመግባት ነው የቀረው። ስለዚህ እሱ ተመልሷል። ሌላ የኦሮሞ ህዝብ ጥያቄ ያለም ትለዋለህ? የኦሮሞ ጥያቄው አሁን የማስተር ፕላኑ ጥያቄ ነበር ከ2003 ላይ ነበረው በኢትዮጵያን አቆጣጠር ታስታውሳለህ። ትልቁን ረብሻ ኦሮሚያ ላይ ያስከሰው የማስተር ፕላኑ ፕሮጀክት ነበር። አሁን እኮ የዛ ማስተር ፕላን ይህን እናስደው የኦሮምኛ ቋንቋ ምላሽ አላገኘም ስትል ምላሽ አላገኘም። የጸደቀ ነገር እኮ የለም እኮ። እነሱ እኮ እንዲህ እያደረግንልህ ነው እንዲህ እያደረግንልህ ይላሉ እንጂ የትኛው ጋር ነው የተመለሰው? እስኪ ቴዲ በህግ ካልጸደቀ እኮ አንድ ነገር በህግ ካልጸደቀ ጸድቋል ልትለኝ አትችልም። እሺ ቆይ ቋንቋውን መሰረት አድርገህ ቋንቋ የምትናገር ከሆነ ምን እንዲሆን ነው የፈለግከው? ቋንቋ የፌዴራል የስነ ቋንቋ እኔ አሁን ይኸውልህ ቴዲ ለምሳሌ ቋንቋ ሁሉም ማንኛውም ሰው በአመፍቻ ቋንቋ ቢናገር ይሰራ ምን አዲስ አበባ ውስጥ እኔ እስከማውቀው እንደውም ከዚህ ቀደም የነበረውን የብሔር ስብጥር ድጋሚ ሪሻፍል አድርገው ድጋሚ 20 ነው 30 እንደዚህ ከፋፍለው ኦሮምኛ ቋንቋ የሚናገር አማርኛ የሚናገር ለሁሉም ብሔር ብሔረሰቦች እያንዳንዱ የመንግስት መስሪያ ቤት ቋንቋን መሰረት አድርገው በስብጥር ድጋሚ ፈትነው ከከተማ ባስ ነጂነት እስከ መንግስት ሰራተኛ ድረስ ኦሮምኛ ቋንቋ ተናጋሪዎችም ትግርኛ ቋንቋ ተናጋሪዎችም እንደውም እዚህ ጋር እንደውም አማርኛ ቋንቋ ተናጋሪ ይበዛል በሚል ማለት ነው ስብጥሩ ተስተካክሏል። ስለዚህ ኦሮምኛ ቋንቋ እንደውም ፈተናዎች ራሳቸው አዲስ አበባ ውስጥ ይሰጡ የነበሩ ፈተናዎች ራሳቸው በኦሮምኛና በአማርኛ ናቸው። ይህን ሁሉም ያውቃል። ስለዚህ ጠቅላይ ሚኒስትሩ ይሄን አድርገዋል። ምንድን ነው ያልተመለሰ ነገር? ለእኔ እንግዲህ ስፔሻሊ መሬት ላይ ወርዶ አላየሁትም። ቦሪ ደረጃ ተወርዷል። መሬት ላይ ወርዶ ግን ያየሁት ነገር የለም። አንድ የአፋን ኦሮሞ ሳብጀክት ተጨምሯል። እሱን አሁን ይኸውልህ ቴዲ ይሄ አልተመለስክም ካልክ እኔ አልተመለሰም ብዬ ነው። ምክንያቱም የወረደ ነገር አላየሁኝም። እኔ አገር ቤት ነበርኩ። ይሄ የወረደ ነገር ነው። በአፋን ኦሮሞ ቋንቋ ፈተና ተፈትነ የነበሩ ለምሳሌ አዲስ አበባ አውቶቡስ ውስጥ የሚሰሩ ሹፌሮች ድጋሚ የፈተና ቋንቋቸው በኦሮምኛና በአማርኛ ነው መርጠው ይፈተናሉ። በአፋን ኦሮሞ የሚችል በአፋን ኦሮሞ ይፈተናል። አድቫንቴጅ አለው። በአማርኛም የሚችል እንደውም አንድ ኦሮሞ አድቫንቴጅ አለው። አማርኛም እየሰባበረን ቢሆን ስለሚናገር ኦሮምኛውን ማቀላጥፎ ስለሚናገር አዲስ አበባ ውስጥ 2 ቤስት ኦፕሽን አለው። ጠቅላይ ሚኒስትሩ ይህን አድርጓል። ከዚህ ቀደም ያልነበረ ኦሮምኛ ቋንቋ የስራ ቋንቋ አልሆነ የምትለኝ ምን እንዲሆኑ ከዚህ በላይ ኖ የፌዴራል ነው። እኔ አሁን ይኸውልህ የዛኔ እንግዲህ ፓርላማ ላይ እነ ቡልቻ ምንም ሲጠይቁ ታውቃለህ የፌዴራል መስሪያ ቤት የስራ ቋንቋ ወይም የፌዴራል የስራ ቋንቋ ይሆንልን የሚል ጥያቄ ነበር መነሻው የነበረው ጥያቄ። አሁንም አዲስ አበባ ውስጥ ኦሮምኛ ቋንቋ ትምህርት ይሰጥ አይሰጥ አይደለም ጥያቄ የነበረው። እሱም ምንም የተመለሰ ነገር የለም። እስቲል ነው ድረስ ፌዴራል መስሪያ ቤቶች ላይ ያ ነው እሱን የሚጠይቁት አካላቶች ይጠይቁ። እኔ ግን አሁን እያልኩ ያለሁት አድጋለች ወይ አላደገችም የሚለው ነው። አንተ ለጠየቀው መልስ ነው። ለምሳሌ አንተ የኦሮሞ ህዝብ ጥያቄ ለምሳሌ አልተመለሰም፣ ለምሳሌ ቋንቋ ስላልከኛው እሺ፣ አብዛኛው የኦሮሞ ጥያቄ ነገርኩህ እኮ አብዛኛው የኦሮሞ ጥያቄ አልተመለሰም። ያልተመለሰም ነው ኦሮሞ እኮ የመልማት ራሱን የመለወጥ እንጂ የተወሰኑ ግሩፖች የመበዝበዝ አይደለም። እሺ፣ ሌላኛው የኦሮሞ ህዝብ ያልተመለሰው ጥያቄ ምንድን ነው? ለምሳሌ በሀገራቸው ላይ የመልማት የመለወጥ እስኪ አብዛኛው ኦሮሚያ ክልል ላይ ከተወሰኑ የኦሮሚያ ዞኖች በስተቀር እኔ ስፔሻሊ እኮ ነገርኩህ። ለምሳሌ እኔ አሁን በቅርብ ኬርኩባቸው ኦሮሚያ ቦታዎች ልንገርህ። ጠቅላይ ሚኒስትሩ አትልሙ አትለውጡ ብሏል። አንድ ሰው ለምሳሌ እኔ አንድ ኢትዮጵያዊ ከሆንኩኝ የራሴ የግል መንግስት ሊያደርግልኝ የሚችለው ሰላምና ደህንነትን ያስጠብቃል፣ መንግስታዊ ሰርቪስ ይሰጠኛል። በተረፈ የመልማትና የመለወጥ ባለውበትም ሀገር የኔ የግለሰብ የጥረት ውጤት ነው። ጠቅላይ ሚኒስትሩ በባንክ አካውንቴ ገንዘብ አያስገባልኝም። ያ ማንም ሀገር ያንን አያደርግም። ጠቅላይ ሚኒስትሩ አንድ ማህበረሰብ እንዲለወጥ
ለምሳሌ ማህበረሰቡን በስልጠና መደገፍ፣ ቴክኖሎጂዎችን ማምጣት፣ የተለያዩ ነገሮችን ማምጣት፣ የመጀመሪያው ደግሞ ትልቁ ሰላምን ማስፈን ነው። የጠቅላይ ሚኒስትሩ ትልቁ የመጀመሪያው ስራ ገበሬው በስነስርዓት ወጥቶ አርሶ እንዲገባ ማድረግ። የተወሰኑ ቦታዎችን ብቻ አንተ የምትፈልጋቸውን ብቻ ሰላም አድርገህ ሌላውን እሳት አድርገህ ሀገር አድጓል ማለት ለእኔ አይገባኝም። ዴፊኒሽኑም አይገባኝ። ስለዚህ ገበሬው ያለው አሩሲ ላይ ብቻ አይደለም። ገበሬ ያለው ጅማ ላይ ብቻ አይደለም። ከኋላ እኮ በሬ የተወሰደበት እኮ እንዴ የኦነግ ታጣቂዎች አርሶ አደሮችን ይገላሉ፣ ምስኪኖችን ይገላሉ። አዎ ለምንድን ነው የሰላተችት እነሱ ላይ ማታሳርፉት? እነሱ አሁን ይኸውልህ ታጣቂ ሆኖ ሲንቀሳቀስና መንግስት ማለት ዴፊኒሽኑ ምንድን ነው? የዜጎችን ሰላም ማስከበር ነው አይደል? የመጀመሪያ ስራ ከታጣቂ ሰላም ማስከበርን ልጠይቅ አልችልም። ከአንድ ታጣቂ ህዝቡ ተባባሪ አንድ ከሸፈተ ኃላፊነት ከማይሰማው አካል ለምን የህዝብን ሰላም አልጠበቅም ብዬ ልጠይቀው አልችልም። መንግስት ነው የኔን ሰላም ሊያስጠብቅልኝ የሚገባው። ኦኬ እሺ። እና ስለዚህ ከመንግስት የሚጠበቀውን እንደ መንግስት አክት ስላላደረገ ይሄ ነገር ተፈጥሯል። ስለዚህ በአንተ ትንታኔ አገር እየሞተ ነው ብለህ እንድትል ያደረገ ይሄ ነው? አዎ ለእኔ ይሄ ነው። ምክንያቱም መጀመሪያ ዜጋ ህዝብ ነው። ሀገር ማለት ለእኔ ህዝብ ነው። ህዝብ በሰላም ወጥቶ ሲገባ ነው ሀገር አለኝ ብዬ የማስበው እንጂ አስፋልት ወር ደግሞ የሆነ ዲም ላይት ምናምን መስቀል ወይ የእግረኛ መንገድ መስራት አይደለም ለእኔ ሀገር ማለት። ገባ? ህዝብ በሰላም ወጥቶ ከገባ እኮ ሰርቶ መግባት ከቻለ ስንቱ ነው ቴዲ? እውነት በጣም ነው በአሁኑ ሰዓት ላይ ኢትዮጵያ ውስጥ ያለው የቀን ስራ የሚሰራው ከአዲስ አበባ ውጭ ወጥቶ መስራት አይችልም። ከአዲስ አበባ ውጭ ራቅ ብሎ ወጥቶ መስራት አይችልም። ከቦታ ቦታ ተንቀሳቅሶ መስራት አይችልም። ስለዚህ በዚህ ሁኔታ ውስጥ እንዴት ነው ሀገር እያደገች ነው የምንለው? እሺ ከልብ እናመሰግናለን አድማጫችን። እሺ እሺ ወንድም። እሺ ቴዲ አመሰግናለሁ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ እሺ ቴንክ ዩ። እሺ እሺ ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ለመንደርደሪያ እንዲሆነ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገር እያሳደጉ ነው ወይስ ሀገር እየገደሉ ነው? ሀገርም በሁለት ክፍለ ልናየው ይገባል ብዬ አስባለሁ ቴዲ። የመጀመሪያው በፊት የነበረች ኢትዮጵያ ምንላት ወይም ደግሞ የቴዲ ኢትዮጵያ ብዬ ለያዛት አሁን በቀደም የሞተችው የቴዲ አፍሮ ኢትዮጵያ እሷን የሆኑ አካላቶች የበላይ የሆኑ አካላቶች ፈላጭ ቆራጭ፣ ሌሎቹ ደግሞ ሁለተኛ፣ አራተኛ፣ አምስተኛ፣ አስረኛ ዜጋ የሆኑባት ኢትዮጵያ እሷ እየሞተች ነው። አዲሲቷ ሁሉን አቅፋ ሁሉን እኩል አድርጋ ሁሉን አወዳድራ ሁሉን ይዛ የምታድገው ኢትዮጵያ ደግሞ እያደገች ነው ብዬ ነው የማምነው። ኢትዮጵያ እያደገች ነው ወደሚለው ነው ማደላው ቴዲ። እሺ ከዚህ ባሻገር ለምሳሌ እያደገች ነው ስትል በዚህ ዘርፍ እንደዚህ አይነት ትላንት ያልነበረ ዛሬ ይሄ ሆኗል የምትላቸው የምጠቅሳቸው ነገሮች አሉ? ያ ለምሳሌ በመጀመሪያ ደረጃ አሁን በኢትዮጵያዊነት ላይ ጥያቄ ያለው ማን ነው ብለህ መጠየቅ። አሁን ኢትዮጵያዊነት ላይ የኢትዮጵያዊነትን መስፈርት ይዞ ኢትዮጵያዊ ነኝ ኢትዮጵያ እንደዚህ እየሆነች ነው ብሎ በጣም እያላዘነ ያለው ግሩፕ ማን ነው ብለህ ካየህ የብሔር ፖለቲካ ወይም ብሔርተኛው ነው። ብሔርተኛ ደግሞ አንደኛው እንኳን ሰክሰስፉል ቢሆን አንድ ላይ መብላት አይችልም። አይደለም አንድ ላይ ሀገር መምራት። ሁሉም የየራሱ አንድ ላይ አይደለም ለአንድ ቀን አይደለም ለአንድ ሰከንድ መስማማት የማይችል አጀንዳ ሰብስበህ ይዘህ የጋራ ጠላት ስላበጀህ ብቻ ትክክል አትሆንም። ሁሉም ብሔርተኛ አሁን አንድ ላይ የሚጠላው፣ አንድ ላይ የሚቃወመው፣ አንድ ላይ የማይደግፈው አንድ ሰው አለ which is this prime minister። እፍና ግን እነኚህ ሰዎች ይሄንን ፕራይም ሚኒስተር ከመሃላቸው ብታወጣ እንደ ውሻ ተናክሶ ያልቃሉ። the only thing in common ያላቸው ለዚህ ፕራይም ሚኒስተር እና አሁን ላለው አድሚኒስትሬሽን ጥላቻ ውጪ they have nothing in common። ወይም ደግሞ ብሔርተኞችን ተቃዋሚ የምትላቸውን ወይም አጠቃላይ የኢትዮጵያ ፖለቲካ ላይ እናቃለን ብለው የሚሳተፉትን ግሩፖች በሙሉ ብሔርን ከውስጣቸው ብታወጣ ከውሃ እንደወጣ አሳ ይደርቃሉ። እውቀታቸው፣ ኤክስፒሪየንሳቸው፣ ናውሌጃቸው፣ ትርክታቸው በሙሉ ብሔር ላይ ያተኮረ።
እኔ ሳቅ እኔ በማውቀው እንግዲህ እኔ በማየው እኔ እንደ ሰው እንደ ኖርማል አንድ ኢትዮጵያዊ በማየው ይሄንን ፕራይም ሚኒስትር በብሔር ላሙ አልችልም። ብሔርተኛ አይደለም። ለየትኛውም ብሔር ሲያደላ አላየሁት። ለምሳሌ አንዳንድ ሰዎች ጠቅላይ ሚኒስትሩን ብሔርተኛ ናቸው ሲሉ ለዚህ የሚደግፉት ቃል መንግስታችን ተነካ ብለው ከቡራየው እየመጡ ነበር ብለዋል። ይሄ የሚያሳየው አሁን ያለው መንግስት ለአንድ ብሔር ያደላ መሆኑን ያሳያል ይላሉ። ምን ትላለህ? እሱኛው ይወለ ብዙ ጊዜ ሌላ ሪፈር ተደርጎ የሚጠቀሰውን ምሳሌ ጋር አንድ ላይ አያይዤ ልመልስልህ። ለምሳሌ ሲዝኖች አሉት። የዚህን መንግስት ሁኔታ ስትራክቸር ስታየው በምን አይነት ታይም ላይ ምን አይነት ካራክተሮች ነበረ። ይህንን መንግስት እንደ አማራ ህዝብ የደገፈው የለም ብሎ ሲናገር ሰምቼዋለሁ። የስ አንዳንድ ጊዜ ኢሞሽናሊ ነገሮችን ሳታስተውል የመሰለህን ነገር በሆነ ፕሬዥር ውስጥ ሆነ ምንም ነገር ሪያላይዝ ሳታደርግ የምትደግፈዋል። በራስ ኮንሽስ ማይንድ ደግሞ ነገሮችን አንተ በምትፈልገው ዳይሬክሽን አልሄደልኝም ብለው ኢሚዲየትሊ ደግሞ የምትቃወምበት ነገር ይኖራል። በቡራዩ በለው አሁን በአማራ አሁን እኔ በጣም ይገርመኛል። ይሄ ፕራይም ሚኒስትር አሁን ያለው ቡድን መቃወም የጀመረው ትላንት ያስመስሉታል። ወንበር ሳይረግጥ ነው መቃወም የጀመሩት። ጉዳዩ ሰርቷል አልሰራም ከሆነ መቼ ነው እድል የተሰጠው? ገና የመጀመሪያ ወንበር ሳይደርቅ አይደል እንዴ ከየቦታው ይሄ ዘመነ የሚባለው ተነስቶ መንግስት የለም ያለው ዛሬ ነው እንዴ? ገና እኮ አብይ በደምብ ስልጣን አልረገጠም። ኤቭሪዌር ተቃዋሚ የምትላቸው ቡድኖች በሙሉ ስፔሻሊ ብሔርተኛ ተቃዋሚ የምትላቸው መጡ እንደ ብሔር እንደማይቀበላቸው ፖለቲካሊ ኢትዮጵያ ውስጥ ሰርቫይቭ ለማድረግ እንደ ሀገር ማሰብ እንዳለባቸው ሲገባቸው ወደ የመጡበት አቅጣጫ ወደ የመጡበት ቋት ውስጥ ተመልሰው ገቡ። ውጭ ዘር ውስጥ የአማራ ብሔርተኛ በሉ፣ የኦሮሞ ብሔርተኛ በሉ፣ የትግሬ ብሔርተኛ እያንዳንዱ ይሄን መንግስት የሚቃወም ግሩፕ በደንብ አድርገህ ካየው ብሔርተኛ ነው። ብሔርተኛ ሀገር ሊገነባ አይችልም። የቡራዩ ገለመሌ የምትለው ነገርም ማለት ነው ቴዲ የዛ ሰዓት ላይ የነበረ ልክ እንዳማረው ኢሞሽናል የሆነ ግፊት ነበር። ያ የዛ ሰዓት የነበረው ህዝብ የኔ ነው ቄሮ ታግሎ እንግዲህ ቄሮ አልታገለም የሚል አታገኝም መቼ ማለት ቴዲ በዚህ ነፃነት ውስጥ የራሱን አስተዋጽኦ አድርጓል። ነፃነቴ ሊወሰድብኝ ነው ብሎ ካሰበ ያንን ሊያደርግ ይችላል። ፕራይም ሚኒስትሩ ግን ኦን ፐርፐስ ለኦሮሞ ታርጌት አድርገው የሰጡት ነገር አለ ወይ? ፌቨር የተደረገበት ፓርት አለ ወይ? ኦሮሞ እንደዛ ከሆነ እኮ የኦሮሞ ብሔርተኛ ዛሬ ሲጨፈጭፍ ሲለፈልፍ አሰማውም ነበር። ስለዚህ በኢትዮጵያዊነት ጉዳይ ላይ ኢትዮጵያን እኩል በማየት ደረጃ ይህንን ፕራይም ሚኒስትር ልከሱ አትችልም። ለየትኛውም ብሔር ሲያደላ ስላላየው። እሺ የታጣቂ ቡድኖችን እንቅስቃሴ ማስቆም የከበዳቸው ለምንድን ነው? እሱ በጣም ቀላል ነው። ታጣቂ ቡድኖቹን አሁን እንኳን ዛሬ አንተ ጋር ሲደወል ማአት ስልክ ስሰማ ነበር። አንድም ስታሚና ያለው አንጀት ያለው ሰው ተነስቶ መንግስት ይሄን አጥፍቷል፣ መንግስት ሰላም በማስከበር ውስጥ ዊክነስ ታይቶበታል፣ አት ዘ ሴም ታይም ደግሞ ታጣቂዎችም ተጠያቂ ናቸው፣ ህዝብን እያሰቃዩ ነው የሚል ሚዛናዊ ሰው አይታል? ረባሽን፣ አጥፊን፣ አገርን ሰላም የሚነሳን ቡድን አቅፈ ይዘ መንግስት አስማተኛ አይደለም። ሚሊተሪ እኮ ቁጥሩ በጣም ጥቂት ነው ቴዲ። ፖሊሱም እንደዛው ነው። ህዝብ ያላስጠበቀውን ሰላም አብሮ ከመንግስት ጋር ይሄ የህዝብ ኃላፊነት ነው እያልኩ አይደለም። ህዝብ ጠላትን፣ ህዝብ አጥፊን ሸሽጎ ከያዘ አደ ሴም ታይም አካውንተብል ነው። የገዛ ሰዓት ይበላል። እኔ ቡድኖቹ እንደዚህ እንዲፈነጩ ያደረገው በእርግጠኝነት ነው የምነግርህ መንግስት አቅም አጥቶ ኮምፕሊትሊ ምንም ነገር ማድረግ ተስኖት ሳይሆን ኦፊሻሊ ያንን ነገር የሚሸሽግ በሆነ አይነት አይዲዮሎጂ ውስጥ ያለ ማህበረሰብም ዊክ የሆነ ሁሉንም እያልኩ አይደለም፣ ዊክ የሆነ ማህበረሰብ ግሩፕ አለ እነኛን ሸሽጎ የያዘ ማለት ነው። ስለዚህ ካልተባበረ ህዝብ ያላስጠበቀውን ሰላም በየትኛው ማለት መንግስት አያስጠብቅም። ህዝብና መንግስት አንድ ላይ ሲያደርግ ነው። በኢትዮጵያ ታሪክ ደግሞ እኔ ምን አይነት እርግማን እንደሆነ አላውቅም። በየትኛውም ዘመን የኢትዮጵያ ህዝብ የነበረበትን መንግስት ወዶ ያውቃል። ሁሌም ያለፈውን አድራቂ ነው። ዛሬ ላይ ቁጭ ብሎ በአብይ ዘመን ህወሓትን የሚያመልክ ህዝብ አላየህም? በህወሓት ዘመን ደርግን አላመሰገነም? በደርግ ዘመን ኃይለስላሴን አላመሰገነም? ሁሌ ጊዜም የባለፈው ሞት አድናቂ፣ የባለፈው ገዳዩ አድናቂ ነው። ባይዞ የነበረበትን መንግስት አምኖ ከነበረው መንግስት ጋር አብሮ የመስራት ካራክተር የኛ ማህበረሰብ እርግማን ሆኖበት የለውም። ኤሊቱ ደግሞ ያንን በመስራት ሂደት ውስጥ ምንም አይነት አስተዋጽኦ አላደረገም። ቴንክ ዩ ከልብ አመሰግናለሁ አድማጫችን።
ሄሎ ሄሎ፣ ጤና ይስጥልኝ። ቴዲ ነኝ። ከኋላ ዝጋው። በአብይ ዘመን ህወሓትን የሚያመጣው ቀነስከው? ሄሎ፣ ቀንሰው። ዝጋው። ኦኬ፣ እሺ። ይሰማል? አሁን ይሰማል። እሺ። ጠቅላይ ሚኒስትሩ ኢትዮጵያን እየገነቡ ነው ወይስ እያፈረሱ ነው? ኦኬ፣ አንዴ ድምፁ የኔ በደንብ ይሰማል? አንተ ያንተ በደንብ ነው የሚሰማል። ኦ ታንክ ዩ። ምን መሰለህ ቴዲ፣ አሁን ይህን ዳይሬክት ሁለት አይነት ነገር ነው ያለው ኢትዮጵያ ውስጥ አሁን የጠቅላይ ሚኒስትሩን አመጣጥ እኔ ወደ ኋላ ሄጄ የኢትዮጵያ ሕዝብ እንዴት ተቀብሎት እንደነበረ መዘርዘር ውስጥ አልገባም። መሰራት የነበረባቸው ነገሮች በወቅቱ ካለመሰራታቸው በዛ ግለት ውስጥ ሆኖ ለምሳሌ አሁን ህገ መንግስቱን ተያይዞ የሚነሱ ጥያቄዎች ነበሩ። መንግስትም እንደ መንግስት ቃል የገባቸው ማስተካከል እንደሚቻል በኢትዮጵያ ውስጥ አሁን ትልቁ ችግር ነው ብዬ ምለው እኔ አንደኛ የኢትዮጵያ ፖለቲካ በዘር ላይ በብሔር ላይ የተመሰረተ መሆኑ አንዱ ቁልፉ ችግር ነው። ይሄን ችግር ካልፈታን በስተቀር የኢትዮጵያ መንግስት ይሄን ችግር ካልፈታ በስተቀር የኢትዮጵያ ችግር አይፈታም የሚል አቋም ያለኝ ሰው ነኝ። ይሄን አብይ የ49 ዓመት ሰው እሱ ሳይወለድ የተፈጠረን ችግር ሊቀርፍ ይችላል? ምን መሰለህ ቴዲ፣ እሱ ሳይወለድ ራሱም የነበረበት ነው፣ ያውቀዋል ችግሩን ስለሚያውቀውም ጭምር ነበረ። ባንዴ ሊፈታ የሚችል ነገር ነው። አቤት ብሔርን ፍሬም አበጅቶ ፖለቲካ መስራት ባለፉት 27 ዓመታት በዋነኛነት የተቀነቀነበት ነው አይደል? ያ በአንድ ጊዜ ላለፉት 27 ዓመታት የተለማመድነውን በአንድ ጊዜ አስለቅቀ ወደ ሀሳብ ፖለቲካ ኑ፣ ብሔርን ፍሬም አበጅቶ ፖለቲካ መስራት አይቻልም ብሎ መከልከል ይቻላል? ለመሰለ ቴዲ፣ አሁን አንተም ልብ ብለህ ካስተዋልክ የኢትዮጵያ ሕዝብ ዳር እስከ ዳር አንደኛ በዚህ በብሔር ፖለቲካ ምክንያት በኢትዮጵያ ውስጥ የተፈጠሩ ችግሮችን ፖለቲካን በብሔር በመደራጀት የተፈጠሩ ችግሮችን የኢትዮጵያ ሕዝብ አጣጥሟቸዋል ለ27 ዓመት ገብተዋል። ያጣጣማቸው አንደኛ ችግራቸውን በደንብ የተረዳበት ሁኔታ ደረጃ ላይ መድረሱን የሚያሳዩ ክስተቶች ተከስተዋል። ዶክተር አብይ ወይም የሱ መንግስት ስልጣን በያዘ ጊዜ የታዩ ሁኔታዎች፣ እንቅስቃሴዎች ያንን ግለት ተጠቅሞ ቢያንስ በአንድና በሁለት ዓመት ውስጥ ጊዜ ይሰጠው እያለ እኮ ለስንት 4 ዓመት የቆየ እኮ የአብይ ደጋፊ የዶክተር አብይ መንግስት ደጋፊ በየቦታው ነበር። እሺ አብይ ወደ ስልጣን ከመጣ በኋላ ያልነበረ የፈጠረው አዲስ ችግር ምንድን ነው? ይሄንን በወቅቱ በተገባው ቃል መሰረት የኢትዮጵያን ሕዝብ አስተባብሮ መስተካከል ያለባቸው ለምሳሌ መዋቅራዊ መስተካከሎች መደረግ ነበረባቸው። ስትራክቸሩ መስተካከል ነበረበት። ህዝብ እኮ አይደለም ያስቸገረው። ህዝቡማ እኮ ዱላም ብረትም ያልታጠቀው ህዝብ እኮ ድጋፍ ሰጥቷል ጠቅላይ ሚኒስትሩ። አስቸጋሪዎቹ ብረት የታጠቁ ኃይሎች ናቸው፣ አድራጊ ፈጣሪዎች ናቸው። ይሄን ማስተካከል የሚችለው ይሄው ምን መሰለህ ቴዲ፣ አንደኛ አሁን የብልጽግና መንግስት እነዚህ አሁን የምትላቸው ለምሳሌ ቁጥር 1 እኔ አሁን ቁጥር 1 እና ቁጥር 2 ብዬ ነው ማስቀምጣቸው። እነዚህ ኢህአዴግ ቁጥር 1 እና ኢህአዴግ ቁጥር 2 ነው ስልጣን ላይ ያለው ገብቶሃል። ቁጥር 1 የፈጠራቸው ችግሮች ለማስተካከል እድል አግኝቶ ነበር የሚል አቋም አለኝ እኔ ለመሰለ ያንን እድል ባለመጠቀሙ ይሄን ደግሞ እድል እንዳይጠቀም ያ በፊቶቹ ቁጥር 1ዎቹ ስልጣናቸውን ስለተለቀቁ ከቦታቸው ስለተገፉ ኢትዮጵያ ትርምስ ውስጥ እንድትገባ ይፈልጉ ነበር። ያ ተሳክቶላቸዋል። ሐቁን እናውራ። ገብቶሃል? ጠቅላይ ሚኒስትሩ ሐቁን እናውራ። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ሰዓት ገና ዓመት ሳይሞላቸው ሁሉም የብሔር ፖለቲከኞች ከያሉበት ሆነው ከቲፒኤልኤፎች ጋር ቲፒኤልኤፎች መቀሌ ሆነው በዙም ኮንፈረንስ ያደርጉ ነበር አይደል? ያ አሁን ገና አጥፊ አሁን ገና አውሬ መሪ መጣብን በጋራ እንታገለው በሚል ገና ዓመት ሳይሞላቸው ማለት ነው።
ዲላም ያለው ወላይታም ያለው ሲዳማም ያለው ከምባታም ሀዲያም ያለው ጉራጌም ያለው ሁሉም በዙም ሚቲንግ አንዳንዱ አበል እየተከፈሉ ሁሉ መቀሌ ድረስ ሄዶ ገና ከሄዱ እንኳን ወይም ደግሞ ገና ከፌደራል መንግስቱ ጋር ከተኮራረፉ ወይም ደግሞ በለውጡ ሂደት ላይ ገና ለውጡ ወዴት ሂድ ወዴት በማይታወቅበት ሰዓት ላይ ይሄ ማንነታችን ላይ አደጋ የሆነ ሰው መጥቷል እናስወግደው የሚል ስብሰባ ተቀምጠው ነበር። ይሄ በሆነበት ሁኔታ ላይ እነዚህ ኤሊቶች እንደዚህ የተንቀሳቀሱ ባሉበት ሁኔታ ላይ ኢቨን ጀዋር መሐመድን ጭምር ማለት ነው ጠቅላይ ሚኒስትሩ ምንድነው ማድረግ የነበረባቸው? በአንድ ጀንበር የህንድ አክተር አይደሉ? በአየር ላይ ተከረባበቱ አይማቱ ወይ? የቦሊውድ አክተር አይደሉ ወይ? የሆሊውድ አክተር አይደሉ? እስኪ ማድረግ የሚችሉትን ነገር በዚህ እድል ነበራቸው። ይሄን የኔን ውሳኔ መስጠት ነበረባቸው የምትለው ነገር ኦኬ ቴዲ ይኸውልህ ምን መሰለ አሁን እኔ ጠቅላይ ሚኒስትሩን እንደ ግለሰብ አይደለም እንትን ብቻቸውን አይደለም ሞቅ ሰው አጠቃላይ የብልጽግና አመራር ወይም ሊደሩ ገብተዋል። አንደኛ አሁን የትግራይ መጀመሪያ ያስቸገረው የትግራይ የቲፒኤልኤፍ ቡድን ነው። የቲፒኤልኤፍ ቡድን ያስቸገረው የሱ ተከታዮቹና ቲፒኤልኤፍ ያው እንዳልኩ በየአካባቢው የነበረው በዛ በቁጥር አንድ ኢህአዴግ መንግስት ውስጥ የነበረው አመራር ያልተቀበለበት ምክንያት ያው ከስልጣኑ ስለተገፋ የሚችለውን ሁሉ አድርጎ አሁን ዛሬ ኢትዮጵያ ላለችበት ሁኔታ ደርሰናል። ገብቷል። ያንን ግን ለምሳሌ አሁን የትግራይ አመራሮች በእጁ በቁጥጥሩ ስር ነበሩ። የዚህ የብልጽግና አመራር በቁጥጥሩ ስር እያሉ ነው ይሄን ሊያደርጉ እንደሚችሉ አንደኛ ለረጅም ጊዜ ዝግጅት ያደረገ መንግስት ነው። ስለዚህ ምን ሊያደርጋቸው ይችል ነበር? ባዶ እጁን 4 ኪሎ የገባ መሪ ምን ሊያደርጋቸው ይችል ነበር? ኖ ቴዲ ይኸውልህ የተባለውን በሙሉ አትውሰድ። ባዶ እጁን አይደለም የገባው። በአብዛኛው አመራር ይፈልግ ነበረ፣ ለውጥ ይፈልግ ነበረ። ለውጥም ስለሚፈልግ እኮ ነው በዚህ ደረጃ እየተንገዳገደም ቢሆን የቆየው እኮ። ልንገርህ፣ አንደኛ የህዝብ ድጋፍ ነበረው። ለውጥ የሚፈልግ አመራር ደግሞ ውስጡ ላይ ነበረ። ገብቶሃል? ያ ስለሆነ ነው እኮ አሁንም ድረስ እየተንገዳገደ የቆየው እንጂ እኮ በእነሱ አካሄድ ቢሆን ኖሮ ይህንን ደረጃ አይደርስም ነበረ። ግን ምን ተፈጠረ መሰለ? የተፈጠረው ቁልፉ ችግር ምንድነው መሰለ? በወቅቱ መሰራት ያለባቸው ነገሮች ሳይሰሩ በይደር እየታለፈ ለምሳሌ የኢትዮጵያን ህዝብ ልንገርሃል እንዴ በአካባቢ ሽማግሌ በምን አዋቅረ ሰላማዊ መንገድ እንዲመጡ እነሱን ደግሞ ማሰር ያለብን ጭምር እኮ ማሰር ነበረበት። እየለቀቀ እኮ ነው ወደ መቀሌ እንዲሄዱ ያደረጋቸው። ገብቶሃል? ያ ትክክል አልነበረም። ስለዚህ ፕሮፌሰር መስፍን ወልደማርያም እንዳሉት አንድ ሰፊ ግቢ ውስጥ የቲፒኤልኤፍ ሰዎችን ማሰር ነበረበት ነው የምትለው? ዴፊኔትሊ እነሱም ብቻ የቲፒኤልኤፍን ብቻ አይደለም ልንገር፣ ችግር ፈጣሪዎች በየአካባቢው እኮ ነው ያሉት። ቲፒኤልኤፍ እንደው የበላይነቱን ወሰደ እንጂ እኮ ኦሮሚያ ውስጥ ይህንን መንግስት የሚቃወም አለ። አማራ ክልል ውስጥ ይህን መንግስት የሚቃወም ኃይል አለ። ያንን ኃይል በቁጥጥር አንዳንዴ ታክቲክን ተጠቅመ ማቆያ ሁሉ እኮ ልታቆየው ትችላለህ። ለምሳሌ ከተወካዮች ምክር ቤት እየተለቀመ የቲፒኤልኤፍ ሰዎችን መጀመሪያ ማሰር ነበረባቸው ጠቅላይ ሚኒስትሩ። እነሱ ናቸው ለተፈጠረው አለመረጋጋትና ጸብ ዋነኛ ተጠያቂዎቹ አልክ አንተ። በተቃራኒው ግን ጠቅላይ ብቻቸው አይደሉም ቴዲ። ኢትዮጵያ ውስጥ ያሉ የብሔር ፖለቲካ አራማጆች በሙሉ ዋና ዋና የሚባሉ አብይ ሲመጣ አይተናቸው ማናቃቸው ሁሉ ብሔርተኛ ሆነው እኮ እነዚህ አደገኛ ናቸው ወይም ደግሞ እንቅፋት ናቸው ካልካቸው ኃይሎች ጋር በአንተ እንኳን ንግግር ከነሱ ጋር የዙም ኮንፈረንስ እያደረጉ ነበር። በማንነታችን ላይ የተቃጣ ወይም ደግሞ ማንነታችንን ሊያጠፋ የቆረጠ አንድ ማናቀው ሰው መጥቷል፣ ተረባርበን እናጥፎ አይነት ስብሰባ እኮ እያደረጉ ነበር አይደል እንዴ? yes ዘን አንተ ደግሞ ዋናዎቹ ሰዎች ሌሎች ብሔር ብሔረሰቦች የተቀበሏቸውን ከነሱ ጋር የሚመክሯቸውን አካላቶች ማሰር ነበረባቸው ካልክ ይሄ እንዴት ነው ሰላም ያመጣው? ይሄውልህ ለመሰለ ቴዲ ልንገርህ፣ አንድ መሪ በየትኛውም ስርዓተውን ባየናቸው እኔ እንኳን በእድሜ ባየው ደርግ ተመልሶ አልመጣም። ደርግ ግን ደርግ ውስጥ የነበሩ ለተወሰነ ጊዜ የተንገዳገዱ አሉ። ገብቶሃል? አሁን በዚህ ስርዓትም በተመሳሳይ መልኩ ብዙዎች እኮ ተንፈራቅጦ አምኖ ተቀብሎ ስራቸውን እየሰሩ ያሉ አመራሮች አሉ። በሚኒስትር ደረጃ የነበረ በምክትል ጠቅላይ ሚኒስትር ደረጃ የነበረ ማለት ነው። ገብቶሃል? እነዚህ ግን የተለቀቁት በመንግስት ነው። ይሄንን ሲያደርጉ እኮ አንተ
ህዝብህን ሊበጠብጥ የሚችል ነገ ምን ያመጣል ብለህ አስቀድመህ አስበህ የምትወስደውን እርምጃ መውሰድ አለብህ። በዚህ በመንግስት በኩል ከፍተኛ የሆነ ክፍተት የተፈጠረው የዛ ክፍተት መፈጠር ለምሳሌ ልንገርህ ይኸውልህ መሪውን ያጣ ህዝብ መሪ ነው የሚፈልገው እንጂ ያ መሪ የት ሄደ ብሎ ብዙ ርቀት አይሄድም። ስለዚህ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጀመሪያ ስፔሲፊካሊ ለይተው እና አቦይ ስብሃትን በረከት ስምኦንን በለው ደብረጽዮን ገብረ ሚካኤል በለው ሁሉንም የህወሓት ሰዎች ማሰር ነበረባቸው። ያ ነበር ትክክለኛ መወሰድ የነበረበት እርምጃ ነው የምትለው? ቁልፍ የነበሩ ሰዎች ለምሳሌ ጠቅላይ ሚኒስትሩ ስልጣን እንደያዘ እኮ አጠገቡ የነበሩ ሰዎች ነው። በረከት ስምኦንን ትላለህ። አሁን በህይወት ያሉ ሰዎች አሉ፣ ስማቸውን መጥራት አልፈልግም። በዋነኝነት ጠቅላይ ሚኒስትሩን እግሩን እየጎተቱ ወደ ኋላ ሲያረጉት የነበሩ ሰዎችን እንዲሁ ለቆን የተዋቸው ማድረግ ያለባቸውን ነገር ሄዶ እስከሚያደርጉ ድረስ ህዝባችን ይሄን ብሔርተኛ ህዝብ ስማ ገብቶ አደራጅቶ ወደ ቂም በቀል አይወስዳቸው። ጠቅላይ ሚኒስትሩ ሲመጡት እዚህ እንደሆነ ያለፈው አዲስ በመጣው የተገደለ በመገዳደል ላይ የተመሰረተ የስልጣን ሽግግር መኖር የለበትም። የሆነ ቦታ ላይ ማብቃት አለበት። እንነጋገር ወይም ደግሞ በንግግራቸው እንደመር በሚለው እንትን ለንግግር ክፍት ማድረጋቸው አውቶማቲካሊ ወደ እስር እንደውም እኮ የሆነ ሰዓት ላይ ጠቅላይ ሚኒስትሩ እርምጃ አይወስዱም፣ ስብከት ብቻ ናቸው፣ ፓስተር ነው እንዴ ይባላል በመንፈሳዊ ቋንቋ። እርምጃ አይወስድም፣ እባክህ እርምጃ ውሰድ እየተባለ ሁሉ ጠቅላይ ሚኒስትሩ አድራጊ እንዳልሆኑ በፖለቲከኞች ዘንድ ይገለጹ ነበር። ስለዚህ እስኪ ቆይ በዚህ መንገድ እንሞክረው ብለው ወደ ሰፊ መሆናቸው አሁን በአንተ ትንታኔ እንደመጡ እርምጃ ባለመውሰዳቸው እንደ ጥፋት ነው የምትወስደው? እርምጃ ቢወስዱ ሰላም ያመጣ ነበር ነው የምትለው? ለመሰለ ቴዲ ቅድም እንደነገርኩ ይኸውልህ መሰረታዊ ችግር የነበረባቸው ሰዎች ምን ህፃን ነው እያሉት እኮ ነበር። አጠገቡ ሆኖ ማለት ነው ገብቷል። አጠገቡ ሆኖ ቢሮ ውስጥ ሆኖ እነዛን አይነት ሰዎችን መፍትሄ መፈለግ ነበረበት። ያን የኢትዮጵያ ህዝብ እኮ ልንገርህ፣ አንዳንዴ ህዝብህንም እኮ ታዳምጣለህ። የኢትዮጵያ ህዝብ እኮ ምንድነው ፓስተር ነው ወዘተርፈ እያለ የነበረው ሊመጣ የሚችለውን ነገር ስለሚገምትም ጭምር ነው። ገብቷል። መንግስት ስትሆን መጠንከር ባለበት ቦታ ላይ ተጠናከራል። የዋህነት የተሞላበት አይነት ሁኔታ ነው የተካሄደው። ያ ደግሞ ጥፋት ነው ያስከተለው በኢትዮጵያ ውስጥ። አሁንም ልንገርህ አንድ ከአንተ ጋር ቆይ ትንሽ መግባባት እንትን ያለን የምታነሳው ነገር ካለ ጠቅላይ ሚኒስትሩ እንደመጣ የጠነከረ አይደለም። ጠቅላይ ሚኒስትሩ በጊዜ ሂደት ነው እየጠነከረ የመጣው እንጂ ለአንተ መቼስ የተደበቀ ነገር አይደለም። ጠቅላይ ሚኒስትሩ ወደ ስልጣን ከመምጣቱ በፊት ፖሊሱን፣ የሀገር መከላከያ ሰራዊቱን፣ ደህንነቱን ወሳኝ የሚባሉ ነገሮች በእጁ አልነበሩ። ይሄ ባልሆነበት ሁኔታ ላይ ይሄን ማድረግ እንደሚችል ደህንነቱን ሲያዘው እንደሚታዘዝለት፣ ፖሊሱ ሲያዘው እንደሚታዘዝለት እንደውም አንዳንድ ቦታ ላይ አስታውሳለሁ። ታዬ ደንዳ ነው አንድ ሰው ታስሮ በወቅቱ የነበሩ ፖሊሶች አብይ መጥቶ ያስፈታ ሁሉ ብሎታል። ቃል በቃል ይህን ታዬ ደንዳን የተናገረው። ታዬ ደንዳ መጀመሪያ እንደታሰረ እንኳን እሱን ማስፈታት በማይችልበት ሰዓት ላይ የነበረን ሰው ሁሉን አድራጊ ፈጣሪ ይመስል አውቶማቲካሊ ወደ 4 ኪሎ እንደገባ ይሄን ማድረግ አለበት ስትል ከሪያሊቲው ጋር አጋጨም ወይ ነው ጥያቄ? ኖ አሁን ቴዲ ሚስ አታርገኝ፣ ሚስ አንደርስታንድ አታርገው ሐሳቤ ኖ አይደለም። አንድ መንግስት ስትሆን አንደኛ ምን መሰለ የነበረው ሁኔታ ዶክተር አብይ የኢትዮጵያን አጠቃላይ ሁኔታ መሪዎቹም ሌሎቹም አመራሮቹም ያውቁታል። ገብቷል። ይሄንን የምትገነዘብ ሰው ሆነ እያለ መውሰድ ያለብን እርምጃዎችን ለምሳሌ እኮ ጠቅላይ ሚኒስትሩ ማነው ትግራይ ክልል በጠቅላይ ሚኒስትሩ በብልጽግና አመራር እኮ ትግራይ ውስጥ ተኪዶ እኮ ማነው ይሄ ከሜቴክ ኃላፊ የነበረውን ክንፈን እኮ ሄዶ ወደ በቁጥጥር ስር አድርጎ እኮ ማምጣት ችሏል። ያ ህዝቡ ስለፈቀደ እኮ ገብተዋል። እንደዚህ አይነት ሁኔታዎች እንደሚከሰቱ አስቀድሞ መሰራት የነበረባቸው ነገሮች ባለመሰራታቸው የተፈጠረ ችግር አለ ብዬ አስባለሁ እኔ አንደኛ። ሁለተኛ ምን መሰለ አሁን ኢትዮጵያ ውስጥ በተመሳሳይ አይነት ሁኔታ ነው እየተካሄደ ያለው። አሁን ያለፈውን የደርግን ስርዓት ስታይ
ኢህአዴግም ቁጥር አንዱ የወደቀበት ሁኔታ ስታይ አንድ ህብረተሰብ ውስጥ በየአካባቢው አሁን ኦሮሚያን ብትወስድ ግማሽ በግማሽ ታጣቂ ያለበት ክልል ነው። አማራ ክልል እንደምታየው ነው። ትግራይ ኦልሞስት እየታለ በምትል ደረጃ ነው ያለው። ገብቷል። እንደዚህ አይነት ሁኔታዎች ከተከሰቱ ለማስተካከል የምትወስደው እርምጃ የበለጠ ነገሮችን እያሰፋ ነው የሚሄደው። አሁንም መፍትሄ ሊሆን የሚችለው ነገር ቴዲ ምንድነው መሰለህ? በእኔ አስተሳሰብ የኢትዮጵያ መንግስት ለምሳሌ አሁን ሆደ ሰፊ ሆኖ እየለመነ ነው ይባላል። ብዙ ጊዜ ደጋግሞ መለመን አለበት ነው የኔ አቋም። ነገር ደጋግሞ የተለያዩ አይነት ሲስተሞችን እየተጠቀመ አሁን ጫካ ውስጥ ያለውንም ኃይል ትጥቅ ይዞ እየታገለ ያለውንም ውስጥ ሆኖ ደግሞ እያስቸገረ ያለውንም ኃይል ሀገራችን እንዴት ሰላማዊ ሆና ትቀጥል፣ አንጻራዊ የሆነ ሰላም እንዴት እናምጣ በሚል ደረጃ ሌት ተቀን መሰራት አለበት። ገብቷል። ይሄን እየተሰራ ወደ መፍትሄ መምጣት ነው የሚቻለው እንጂ አሁንም በእልህኝነት በጉልበት መሳሪያ ያለኝ ብለ መማር እኮ ነው። ከትላንቱ ደርግ 17 ዓመት ነው ኢትዮጵያ ውስጥ የተዋጋው። ኢህአዴግ ተመሳሳይ ሁኔታ ነው የነበረው። ከዛ ተምረ ለውጥ በሀገሪቷ ውስጥ እንዴት ነው አንጻራዊ ሰላም የምናመጣው? አንዳንዴ ሰጥቶ መቀበል የሚባል ነገር አለ። ጫካ ውስጥ ያሉትንም ማድመጥ ያስፈልጋል። ምንድነው ችግራችሁ በሚል ማለት ነው። እነዚህ ነገር ተደርጎ ወደ ሰላማዊ መንገድ ኢትዮጵያ ካልመጣች በስተቀር በእልህ ከሆነ ይሄ መንግስት ትላንት እንደነበረው በተለያየ መንገድ እየፈረሰ ነው የሚሄደው። ኦኬ ዶክተር ቴዲ እሺ፣ ከልብ እናመሰግናለን አድማጫችን። እሺ ኖሪ ቴንክ ዩ እግዚአብሔር ያክብርልን። እሺ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ወደ ቲክቶክ መጣለሁ። ጠቅላላ ገስት ሪኩዌስት የላካችሁ ሌቭል 30 45 35 ነው። ምን ስታደርግ ነው 35 ሌቭል የገባው? ይሄን ማስረዳት አለብህ። ከገባ በኋላ እንደገባ ማስረዳት አለብህ። ምሁራንን ስትሸልም ነው ወይስ ሴቶች ዳሌ ላይ ጊፍት ስታርከፈክፍ ነው? መጠየቅ አለበት ይሄ ነገር። ምን ስታደርግ ነው 35 የገባው? ጊፍት ጋለሪ ሙላ ያበራል። አንተ ምሁራን ሸልሞ አያውቅም። ወይ ደግሞ ውይይት የሚያደርጉ ሰዎችን ወይ ታለንት ያላቸውን ሸልሞ አያውቅም። ጠይቁት። እሺ ተገባላችሁ። ታፕ አድርጉ። ጊፍት ጋለሪ እየሞላችሁ ለማንኛውም ይመቻችሁ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ ቴዲ፣ እንዴት ነሽ እህታችን? ሰላም ነሽ ወይ? እግዚአብሔር ይመስገን የኔ ጌታ። ከትላንት ጀምሬ ነበር ደውዬ ነበረ። አሁን እድሉን ስላገኘሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እና የመጀመሪያ ጥያቄ ከልብ እናመሰግናለን። ሴቶች ይበረታታሉ። በእኔ እምነት እዚች ሀገር ላይ እዚህ ዓለም ላይ ሴቶቻችንን መከራ ውስጥ የከተትነው እኛ ወንዶች ነን የሚል እምነት አለኝ። በወንዶች ስም ሴቶችን ይቅርታ እንጠይቃለን። እሺ እኔ ጌታ። ወደ ጥያቄ ሲሄድ ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ 8 ዓመታቸው ነው። አንዳንዶች ሀገር እየገነቡ ነው፣ የተበላሸውን እያስተካከሉ እየተንገዳገዱም ቢሆን ሀገር እየገነቡ ነው ይላሉ። አንዳንዶች ደግሞ አይተንም ሰምተንም በማናውቀው ሁኔታ ላይ አገሪቷን ወደ ገደል እየከተቱ ነው ይላሉ። አንቺ ምን ትያለሽ? እሺ እኔ የምለው ይኸውልህ፣ አንዳንድ ጊዜ አይ መሬት ያለ ሰው ይላል ሀገራችን ሰው። አንድን ነገር ልጓሙን ካልያዝከው ልጓሙን መሳብና መውረድ የማትችል ሰው፣ መሰቀልም ወደ ላይ ወደ ፈረሱ መውጣት የማይችል ሰው መሬት ላይ ሆኖ ግን ይሄን ብታረገው፣ ይሄን ብትሰራው ይልሃል። ገብቶሃል? እንግዲህ በአይናችን ስለ እውነት ነው የማወራው። እኔ በአይናችን ያየነው ጠቅላይ ሚኒስትር የመጣበትን መንገድ ከባድ ማፊያ፣ ከኢታሊ የባሰ ማፊያ፣ ኃይለኛ ማፊያ 27 ዓመት ሙሉ የኢትዮጵያን ሪሶርስ በምንም አድርገው የዘረፉን፣ ያራቆቱን፣ ይህንን አይነት እድል ያመጡልን፣ እንዲህ እንድንበላላ እስከ መጨረሻው እስከ ዘላለሙ ኢትዮጵያን እንዲህ አድርገን ምቅማቅ ውስጥ እንከተት። it's down there on the cart. Yeah, thank you.
ሶሪ ጋይስ አም ሶ ሶሪ እና እንዲህ አድርገው አገራችን ሁሉ አዘቅት ውስጥ እንድትገባ ተሰባስበው ተነጋግረው እነዚህ ጽንፈኛ የሆኑ ኦነግ፣ ኤርትራ፣ እነዚህ ወያኔዎች ከአንድ ላይ ሆነው ይህንን ህገ መንግስት ጽፈው አመተው የህዝባችን ንቃተ ህሊና ማወቅ በማይችልበት ምንድነው ብሎ መጠየቅ በማይችልበት ሰዓት አመተው አስፍነውብን ያ ሁሉ ክብደት ያ ሁሉ ቆሻሻ መቶማል ላይ ነው የተጠራቀመው። ከዚህ ጠቅላይ ሚኒስትር ላይ ነው የመጣው። ትረስት ሚ ኢፍ ዲስ ጠቅላይ ሚኒስትር ባይሆን ኑሮ ሀገራችን ከባድ ችግር። እኔ አገር ትሞታለች ተብሎ የሚባል ወሬ በጣም ነው የሚዘገንነኝ የሚያማኝ። የወታደር ልጅ ነኝ። አባቴ በሶማሌ ወታደር ሰርቭ አድርጓል፣ በኤርትራ ወታደርና ሰርቭ አድርጓል። ሞታለች ተብሎ ሲወራ በጣም ህልውና እኔ ቴዲ ዘፋኙ እንዲህ ብሎ በመግለጹ በጣም አዝናለሁ። በሌላ አይነት አገላለጽ ቢገልጸው ይሻል ነበር። ሞት የሚባል ነገር ከባድ ነው፣ መጥፎ ነው። ለሰዎች ለሚቀጥሉት ሰዎች ሁሉ የሚሰጠው ትምህርት ከባድ ትምህርት ነው፣ መጥፎ ትምህርት ነው። እንደዚህ አይነት ነገር ቢውልዳፕ መደረግ የለበትም በሰዎች ሊና ላይ። ፈረሰ፣ ሞተ፣ የሚባል ነገር በሌላ አይነት አነጋገር ሊናገር ይችላል። ችግር ላይ ነን፣ ፕሮብለም እንደዛ ብሎ ማስረዳት እየተቻለ ማለት ነው። ኤንዌይ የዚህ ሁሉ ችግር ተቀባይ ድስ ፕሬዚዳንት ነው። ሲያዩት ልጅ ነው፣ ሲያዩት እንዲሁ በድንገት ገፍትረውት መተውት ቦታውን የሚይዙ መሰላቸው። ሰጡት ስልጣኑን ሳያስቡት። ከሰጡት በኋላ ግን ነገሩ ከህዝቡም ሳፖርት ጋር ሊያወጡት እንደማይችሉ አወቁት። ግን የያዙትን ብር ይዘው ሪሜምበር ጋይስ ኢፍ ዩ ዶንት ፎርጌት የጦርነቱ ጊዜ የት እንደደረሱ የት ድረስ እንደመጡ ማንም ሳፖርት ሳይዙ እንግዲህ ያ ኢኮኖሚካሊም ጠንካራ ስትሆን ነው። ኖት ሜንታሊ ኢኮኖሚካሊም ጠንካራ ስትሆን ነው። ያኔ ነበር ኢትዮጵያ ደንጀር ላይ የነበረችው። በዛ ሰዓት ያንን ቦታ ቴክ ኦቨር አድርገውት ቢሆን ሲገባ ብር የለው ገንዘብ የለም ከየትም ማመጡ አስተዳድሮናል። ህዝቡም ያንን ኮሽን አላደረገውም። ህዝቡም ሳፖርት ያደርግ ነበር። በየቦታው ያለውም ትልቁም ሀብታሙም ድሃው ይሰጠ ነበር ለመንግስት። ያንን ጊዜ አለፍ ነው። አሁንም ግን የሚያስቡት በቀላሉ ፑሽ አድርገነው እንገባለን ይላሉ። እንደዛ ስለሚያስቡ ቀለል አድርገው ስለሚያስቡት ሁሉም እኔ ነኝ ወንድ፣ እኔ ነኝ አንበሳ፣ እኔ ነኝ ጀግና ማለት ጀመረ። አገርን መዳፈር ጀመረ። የአገርን ክብር መዳፈር ጀመረ። that what happening የአገር ክብር ሰው how long በጉልበት how long ምርጫ ሳይደረግ how long ዘላለማችንን እየተታኮስን አንድን ፓወር እየጎተትን እንደገና ስንወጣ ያኛው ጠላት ሆኖ የመጣ እንደገና ከላያችን ላይ ሲወጣብን ሲገለን ሲያራውጠን እስከ መቼ? ዊዛውት ሶሉሽን አማራ ነበረ ብሔር ውስጥ አልገባም ብሎ ቆሞ ጠንክሮ ግን አሁን ላስት ሚኒት ላይ ሄዶ ዘሎ ጥልቅ አለ ጎል ውስጥ ስለገባ አሁን ሲቲዝን የሚባለው ነገር ለማየት የሚከብድ አይነት ነገር ነው የሚሆነው። በጣም ከባድ ነው እንደዚህ አይነት ነገር ለማየት። አሁን ሁሉ ምን ነኝ አለቃ ነው የሚልክ ወጣቱ እና that's what he goes through። መጀመሪያ ያንተን ጥያቄ ለመመለስ በ8 ዓመቱ ግን that guy እንደሚያስቡት ቀላል ሰው አይደለም። he is smart, he is young, he is very flexible። በየቦታው መግባትና ብዙ ነገሮች ከሚያስቡት በላይ ካልኩሌት የሚያደርግ ሰው ነው። እውነቱ ያ ነው። በዘር በሃይማኖት አይገናኘኝም። እኔ ጎንደር ከተማ ጎንደር ተወልጄ ያደግኩ እስከ መጨረሻው ዘሬ ምንም ቢሉት አማራ ነኝ ለሚሉት መንገድ ግን እኔ ኢትዮጵያዊ ነኝ። እና ምን እንደተፈጠረ ልንገርህ። አሁን አዲስ የነዚህ አማራ ፋኖ ተብሎ በሚደረገው ሜቢ አያለው መንበር የሚባል ልጅ ከአንተም ጋር ቀርቦ ሲያወራ ሰማለሁ። የኔ አካባቢ ሰው ነው። ሜቢ እሱ ማጣራት ይችላል። ያጎቴ ልጅ ከጓደኛው አብሮ ካደጉ ዝምድና አለን። ከእሱ ጋር ሲጫወቱ በዚህ በፋኖ ተበሻሽቀው ያጎቴ ልጅ
ያኛውን ጓደኛውን ዘመዱን በዱላ መታው። ሲመታው ጭንቅላቱ ላይ መታውና ሞተበት። ሲሞትበት የት ሄደ? ፋኖ ጋር ገባ። የአጎቴ የልጅ ልጅ። ከዛ የሟቸው አባት ደግሞ መጥቶ ደም መልሳለሁ ብሎ የገዳዩን አባት ገደለው። የገዳዩን አባት ሲገለው ምን ተፈጠረ? ከአንድ ቤት ውስጥ 2 ሰው ሞተ። 2 ሰው ሞተ። ጋሊስ ደግሞ ያኛው ዝምድና አለን፣ የርቅ ዝምድና ቢሆን ያም የገደለው ሰው ሂዶ ፋኖ ገባ። ነፍስ አጥፍተው ነው የገቡት። ገብተዋል። ስርዓት አልበኝነት ነው የተመሰረተው። ስርዓት አልበኛ ስትሆን በስርዓት ሀገሩን መያዝ ማትችል ስትሆን እንዲህ አይነት ነገር ነው የሚፈጠረው። ይሄ ማውራ ሩራል ኤሪያ ነው። ጋይንት ይባላል። ከጋይንት ታች ጋይንት ይባላል። እዛ ውስጥ ነው ማውራ እንደዚህ አይነት ነገር ሀብን የሚያደርገው። እንዲህ አይነት ህይወት ነው የምንኖረው። ስለዚህ ስርዓት አልበኝነት እንዲህ አይነት ነገር የሚፈጠረው እነ ሊቢያ እኮ እዚህ ደረጃ የደረሱት በስርዓት አልበኝነት ነው። መሪያቸውን ጎትተው ገለው ነው። ሁሉም እኔ ልንገስ፣ እኔ ልንገስ፣ እኔ ልምራው ሲሉ እኮ ነው። ሁላችን አለቃ ሆን፣ ሁላችን ተናጋሪ ሆን፣ ሁላችን ፖለቲከኞች ሆን። የሚማር የለም፣ የሚሰማ የለም። ሁሉም ያወራል።